ትሰሚኛለሽ አሰሚኝም ትሰሚኛለሽ እባክህ ተወኝ ቀናበይና አናግሪ ከዚህ በላይ እኔ ላንቺ ትግስት የለኝም እሺ ይኸውልሽ አንቺን እኮ ነው የማናገረው እሺ ትሰሚኛለሽ ቀናበይና አዋሪ ታሳይኛለሽ እያንዳንዱ እሺ እንደዚህ አታርገኝ እያሳመምከኝ ነው እሷ የምታውቀው እንደዛ እንዳልሆነ ይኸውልሽ የገዛ ባልደረባሽ ነው የተናገረው ሁሉን ነገር የተናገረው የሱን ሰውዬ ስም እንደውም አትጥራብኝ ትሰሚኛለሽ የምትናገሪ ከሆነ ቀናበይና ተናገሪ ቀናበይ አንቄ ገልሻለሁ እሺ ሲጣርጌ ነው የምገልሽ እሺ ልቀቀኝ ይሱ ያሟል እንዴ አንድ መፈልጋት ሴት አለች እና እኔ አፋላጊ ነኝ ይኸውልሽ እኔ እናት ሀና የምትባል አንዲት ምስኪን ምንም በማታውቀው ሁኔታ ውስጥ ተጨንቃ ወይም ተቸግራ ነው ያለችውና በዚህ ሰዓት እንደው ምን እየሆነች እንዳለ ወይ እንደው ምን እንዳደረግሻት ሀና ስለምን ሀና ነው የምታወራው ሀና ማናት እንደማታውቂያት አትሁኚ የቅርብ ቤተሰቧ እንደሆንሽ ራሱ መረጃው አለኝ እሺ ተግባባን የማውቀው ነገር የለም እኔ ከዚህ በላይ ካንቺ ጋር የምንጨቃጨቅበት ጊዜ የለኝም ትሰሚኛለሽ ሴትዮ ትክክለኛውን ነገር መናገር መቻል አለብሽ እሺ እኮ እሺ ተወኝ በቃ ምንድነው የምታውቂው ስለ ሀና በቃ አታስጨንቀኝ ምንም የማውቀው ነገር የለም ምንድነው የምታውቂው ስለ ሀና እኔ ሀና የሚባል ሰው አላውቅም አንቺ ነሽ ነገሩን የምታውቂው ይሄ ሰውዬ ምንድነው የሚያወራው ያማል እንዴ አንተ ጤነኛ አይደለህ እኔ ካንቺ ጋር ጊዜን የምገድበት ሰዓት የለኝም ትናገራለሽ አትናገሪም አላውቃትም ሌላ ነገር እንዲፈጠር ማትፈልጊ እኔ የትም አላደረስኳትም የነገረችኝ ግን ቤቱ እንደምትሄድ ነው ከሳምንት በፊት እኮ ወስጃታለሁ አልሽ አይደል እንዴ የት ቤት ነው የወሰድሻት ሰውዬው ቤት ነው የራሱ ቤት ነው እኔ ምን አውቃለሁ እኔ ንብረት ቆጣሪ ነኝ ማን ትባላለች ሀና አንድያ ልጄ ኦኬ አንድ ልጅ ብቻ ነው ያሉት አዎ ኦኬ በጣም ጥሩ ስራን ያገኘሁላት ምናምን ብላ መታ ብዙ አውርተው ብዙ ተነጋግረው ነው ስለዚህ ስራ እንዳገኘች ነው እርሶ የሚያውቁት ማለት ነው አዎ እኔንም ይሄው ከችግር አወጣሻለሁ ጥሩ ስራ ነው ጥሩ ይከፈለኛል ምናምን ብላ ጓደኛዋ ናት ሁሉን ነገር እሷ ናት ጨርሳላት የመጣችውና ሁሉን ነገር ያወሩት ምን ነው እሱ ልጅ ልትሰራ ያሰበችው ስራ እንግዲህ ልጆት ፈቅዳ ይሁን ወይስ ያላግባብ ይሁን የገባችበት ወይስ ተታላ ይሁን የገባችበት የሚለውን ነገር ለማጣራት ስንል ነው እንግዲህ ወደዚህ የመጣ ነውና አሁን እንግዲህ ልጆት እዚህ ከሌለች እንግዲህ ወደ ተመልካቾቻችን ምንም ማድረግ የምንችለው ያለ አይመስለኝም አሁን ሄለን ሴት እንዳለች ያውቃሉ ወይ አለችም በቃ እሷ ጓደኛዋ ናት የጨረሰችው ማለት እሷ ስለሆነች የጨረሰችላት ምንም ነገር አላለችኝም ብቻ እማዬ አይዞሽ እኔ ለውጥሻለሁ እኔ እንደዚህ ያረግልሻለሁ አባዬም ባይኖር እኔ ያለሁልሽ ስለምትለኝ እኔ ብዙ ልጫናት አልፈለኩም እኔ የት ናት ልጅ ያለችው እያልከኝ ነው እኛም ገና እሱን እያጣራን ነው እንግዲህ ኧረ አንድ ልጅ ቆይ ማዘር ይረጋሉ ቁጭ በሉ አንድ ልጅ እኮ ናት ምን ሆነ ነው አሁን እንዲደነግጡ እኮ አይደለም ገና እኮ ነው አሁን እርሶ ጋር መጥቼ ልጆትን ለማግኘት ነበር የሚያመጣጠኝ እንዴት አድርጌ ልቀመጥ አንድ ልጅ እንዴት አድርጌ ልቀመጥ አንተ ግዴታ እንዴት አድርጌ ኧረ ቆይ ነጠላ ላምጣና አብረን እንሂድሽ እሺ ችግር የለም ይኸውልህ አሁን እኔ ማቆያ ጋር ሄዳሉ ምክንያቱም እኔ ጋርም አንድ ሰው አለ ኧረ እኔ ማቆያ ጋር አለ አይ ይሄን አላረግም አዋረደኝ አሳድጌ እንደሷኑ ልጅ ማሳደግ እየተባልኩኝ ስንት በተከበርኩበት ሰፈር አንገቴን ደፍቼ እንደሄድ እኮ ነው ያደረገው ሳልፈልግ ነው አማራጭ ስላጣሁ እኮ ነው በሰራው ወንጀል ይጠየቅ እኔ ለፈረሽሜ አዎ ፈርጃለሁ እኔ ወንጀለኛ ልጅ እኮ ነኝ ማናችሁ ምንድነው እንደምታለው ቆይ ረጋ በል ማናችሁ ማንንም ምኑን የሚመለከት ነገር እግርን ጠጋ ነው እየገፋ ማን ዶክተር ቁጭ በል አርፈ ግቢ ውስጥ ምንድነው ማን ነው የሰበሰበው እግርን ጠጋ አድርግና ቁጭ በል ምንድነው የት ነው መኝታ ቤት ግራ አጋባኝ እኮ ሰው ምንድነው የምትለኝ ጓደኛ ቤት ውስጥ አብረ ወንጀል የምትፈጽም አይቻለሁ እኮ በአይኔ ናየው እኮ ፊት ለፊት እኮ እየታየን ነው አይደል እኛ ከእጮኛ መጀመሪያ እሱ ላንተ ምናሳይ ከመረጃ ልቀቀኝ ስነ ስርዓት ተሞታታለህ ገባህ እያንዳንዱ ነገር ግልጽ አድርገህ ያለው እያንዳንዱ ነገር ግንባርን ስማለሁ ተረጋግተህ አውርድልኝ ብያለሁ ማይሆን ስራ ውስጥ ላይ ገባችሁት በመጀመሪያ ከዚህ ስራ ብትወጡ ይሻላችኋል ህይወታችሁን ይታጣት ለምንድን ነው ከዚህ ስራ የምንወጣው ንገረኝ በጣም ከባባድ ባለስልጣን ጋር እየተፋለምክ እንደሆነ አልገባህም አውቃለሁ ሳይሆን በምን አወክ ነው እያልኩ ያለሁት ማቀበት መንገድ አለ አውቃለሁ በቃ እየነገርኩ ነው እኮ እኔ እኮ እየጠየቅኩ ያለሁት አውቃለሁ እንድትለኝ ሳይሆን የምታውቅበትን መንገድ ግልጽ አድርገህ እንድትናገር ነው ተግባባል እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ እንጂ እሺ አድርገናል እሺ አሁን ነገራቸው በቃ እኔ ደግሞኛል ሁሉንም ነገራቸው በቃ እንዳደረግነው እያንዳንዱን ነገር ነገራቸው እኔ በየቀኑ ማሰቃየት አልፈልግም ሰማ በምን አይነት መንገድ እንስማማ ንገረኝ እስቲ ቼክ ልጽፍልህ እችላለሁ
አንተ እኮ በጣም ተራ ወንጀለኛ ነህ። ተራ አልከው? እጅግ በጣም ተራ ወንጀለኛ ነህ። ከአንተ በላይ ያሉትን ሰዎች ተማምነህ ነው? ለምን እዚህ ትዳክራለሽ? ከኛ ጋር በደንብ ምንዘራ ይሻል። ሰው ፈልገውን ይሄድ ትሰማኛለህ? ከህፃናት ደም በተጨማሪ ደግሞ የሴቶችን ደም እያፈሰስክ ነው። እኛን እንድንስማማ የምታደርገን ሰማለህ? አሞኛል። ሰው አንተን ወደ ወህኒ ልቀቀኝ አልኩ። ፈልገው እያልክ ነገሮችን ማስተባበል የለብህ። እህት፣ ወንድም፣ ልጅ ጠባቂ ነው እንጂ መሆን ያለብህ ወደ ባሰ ነፍሰ በላዎች መላክ ነው ያለብህ። እንገር እኛ እንሄዳለን፣ ሰዎቹ እናቀርብላችኋለን። አለቀ። እኛ ራሱ አንተዋወቅም። በቃ እኛ አንተዋወቅም። በቃ ሰዎቹ እናቀርባለን። በስልክ ነው እኮ የምንገናኘው። ምንም የምንለው በቃ ውስጥ ባለ ሰው ነው ያወቁ። በጣም ጥሩ። ስለዚህ ሰፈር ውስጥ ያለውም ሰው ከእናንተ ጋር ተባባሪ ወንጀለኛ ነው ማለት ነው። አንድ ላይ ነው የምንሰራው፣ የስራ አጋራችን። ሰላም ሰላም፣ ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒና ሳሚ እንግዲህ ተገኝተናል ማለት ነው። ከበዓል መልስ ነው። በድጋሚ ለሁላችሁም እንግዲህ እንኳን አደረሳችሁ እያልን ከበዓል መልስ ተመልሰናል ማለት ነው። ያው ሳሚ በዓል በመጀመሪያ ደረጃ እንዴት እንደነበር ስለተመልካች የተወሰነ ነገር እናድርግና እንግዲህ ተመልካቾቻችን ያው እኛ ጋር ባህል በጥሩ መንገድ ነበር ያለፈው። እናንተ ጋርም ጥሩ ይሆናል ብለን እናስባለን። እንደ ሁልጊዜውም ሁሉ የተለያዩ ቪዲዮዎች ነበሩን እኛ ጋር የሰራንላቸው አንዳንድ ነገሮች ሁልጊዜም እናንተ እንደ ቤተሰብ ስለምናስብ ብዙ ነገሮችን ለማድረግ ወደ እናንተ ለመቅረብ ሙከራ አድርገን ነበር። ከዛ በተጨማሪ ላይቭ ለመግባትም ብዙ ሀሳቦች ነበሩ። ነገር ግን ያው የባህል ነገር ስለሆነ ነገሮች ስላልተመቻቹ ነው ይሄንን ነገር አላደርግ ነው። በሂደት ከእናንተ ጋር የምንገናኝበትን ጥሩ ነገሮችን ለመፍጠር እያሰብን ያለ ነው። እንግዲህ ወንድሜ ዮኒም በተወሰነ መልኩ እየተሻለው ነው እንደምታዩት። እጁ ላይም ከበፊቱ በጥሩ ሁኔታ ላይ አሁን ነገሮች እየተስተካከሉለት ነው። የተሙን ጉዳይ ደግሞ እንግዲህ እንደሚሆን እየሞከረን ያለ ነው። አሁንም እዛው ነው ያለው። ነገሮች ግን በጥሩ መንገድ እየሄዱ ይመስላል። ምናልባት ተመልሰን የምናይበት ቀን ብዙ ሩቅ አይደለም። በጥሩ መንገድ እየተስተካከለ በጥሩ መንገድ እየሄደልን ያለ ነው። እግዚአብሔር ይመስገን። ያንን ነገር አስተካክለን ተሙን በአጭር ጊዜ ውስጥ በተርታ ሚዲያ ላይ የምታዩበትን መንገድ ለማመቻቸት እንሞክራለን ማለት ነው ተመልካቾቻችን። እንግዲህ ያው ሳሚ እንደገለጸው እንግዲህ እጄም አሁን ሙሉ ለሙሉ በሚባል ሁኔታ ያው አውራጣቴ ላይ ያለው ትንሽ ነገር ነው እንጂ የመዳፌ ምናምን ሙሉ ለሙሉ ኦልሞስት ድኗል። እሷ መጀመሪያም ትንሽ የቃጠሎ ስለነበረች ከላይ ያለ ቆዳ ብቻ ነው እንትን ብሎ የነበረው፣ አሁን ድኗል። አውራጣቴ ላይ ግን ትንሽ ከሌላው ባስ ያለ ጉዳት ስለነበረ የተወሰነ ጊዜ እንትን ሊል ይችላል። እሱም ግን በቅርቡ መፈታቱ የማይቀር ነው የሚሆነው። ስለዚህ አሁን ላይ በጣም ጥሩ አለ ማለት ሳንቀሳቀሰው ራሱ ስሜቱ ያን ያህል አይደለም። አሁን ላይ ያለው ምንም ኦልሞስት ድኗል ማለት ይቻላል። ፈጣሪ ይመስገን። እንግዲህ በብዙ እንትን ብለናል ማለት ነው። ስለዚህ አሁን ያው ከበዓል መልስ አሪፍ ነገርን እንግዲህ አሳልፈን አሪፍ ነገር ላይ እንትን ብለናል። ባለፈው እንግዲህ የቀጠለው ታሪክ እንዳያችሁት እንግዲህ አንድን ወንጀለኛ ይዘን እንግዲህ ስናወጣጣ ነበረ። ያው ትንሽ ካሜራ ፊት መግባት ያልነበሩባቸው አንዳንድ ነገሮች ነበሩ። ከልጁ ጋር ያደረግናቸው ቆይታዎች ነበሩና ብዙ ነገር ተፈጥሯል። ልጁንም ማወጣጣት ባለብን መልኩ እንዲያወጣና እንትን እንዲል አድርገን ልጁንም ወደ ሕግ ቦታ ልከነዋል። ግን ብዙ የነገረን ነገር አለ። በጣም ብዙ ሚስጥር የነገረን ብዙ የተደበቁ ነገሮችን ነግሮናል። ስራውን እንዴት ተቀናጅተው እንደሚሰሩት ስራውን በምን አይነት ሁኔታ እያሳለጡ እንዳሉ በደንብ በዝርዝር ነው የነገረን። እንግዲህ ያው መጀመሪያ ለማወጣጣትም ሳሚ አይተዋል እንዴት እንደነበረ በጣም ሲያስቸግር ነበረ። ከብዙ እንትን በኋላ ግን ያው እኛም አንዳንድ የማወጣጣ ስልቶችን ተጠቅመን እንዲሁም ደግሞ ያው እንግዲህ ትንሽ ለሚያስቸግሩት እንግዲህ ዱላም ያለ ነው። አሁን እነሱ ነገሮች እዚህ ካሜራ ፊት ማድረግ ስለማንችል ነው፣ ዩቲዩብም ስለማይፈቅድልን እንደዚህ አይነት ድብድቦችን ምናምን እንትን ስለማይል ለዛም ነው እንግዲህ እሱን እዚህ ላይ ያላስገባ ነው እንጂ ቀርጸነውም ነበር። በእርግጥ ግን ያው እሱን ማስገባት ስለማይቻል ለዛ ነው እንግዲህ ማለት ነው። ግን ብዙ ሚስጥርን የነገረን አንዳንድ የተፈጠሩ ነገሮች አሉ። ዛሬ እንግዲህ አንድ ሰው እንድናገኝ ነግሮናል። እንግዲህ አንዲት ልጅ ትልቅ አደጋ ውስጥ እንዳለች፣ በጣም የከፋ አደጋ ውስጥ እንዳለች በዛሬ ዕለት እሷን ሊያሻሽጡ እንግዲህ ድንግል ነው የሚያሻሽጡት። እቺ ምንም የማታውቅ አንድ ፍሬ ልጅ እድሜዋን ራሱ ሲነግረን ወደ 18 ይሙላት አይሙላት ራሱን እንጃ እያለ ነበረ። እንደዛ አካባቢ ላይ ያለች ልጅ ዛሬ እንደሚያሻሽጡና ግን እዛ ማሻሻጥ ላይ አንድ ሰው እንዳለ ያንን ሰው ልናገኝ ልንሄድ ነው እና የእኛም ባልደረቦች ልከናል። በእርግጥ እንዲያጣሩ አንዳንድ ነገሮች እንዲያጣሩ ልከናል። ማጣራት እያደረጉ ነው።
እኛም ደግሞ አሁን ነገሩን እንትን ብለን ወደዛው እንሄዳለን ማለት ነው። አዎ ልክ ነው ዮኒዬ። እንግዲህ ተመልካቾቻችን በጣም ከባድ ወንጀለኞች ነበሩ። እሱና ፍቅረኛው ምን ያህል ተደራጅተው ሲሰሩ እንደነበረ አይተናል። ብዙ ነገሮችን አድርገዋል። ፍቅረኛው በጣም በኮንፊደንስ ነበረ የምታገኘውን ገንዘብ እየጠቀሰች እኛን ጭምር ለመደራደር ስታሳምነን የነበረው እና አብዛኛውን ጊዜ የተለመደ ነው በወንጀል ስራዎች ላይ ብዙ ወንጀለኞች መጨረሻቸው የማያምር ሲመስላቸው በገንዘብ ተደራድረው ነገሮችን መፍታት የሚችሉ ይመስላቸዋል። ነገር ግን ያው በእርግጥ እነሱ የለመዱት ነው። አንዳንድ ቦታ ላይ ገንዘብ የተለየ ነገር እንደሚሰራ ብዙ አቅም እንዳለው ያውቁ ይሆናል። ነገር ግን እኛ ጋር ሲመጣ ለፍትህ ነው የቆምነው ስንል ለተበደሉ ሰዎች ነው የቆምነው ስንል እነዚህ ነገሮች ጭምር አስተካክለን ነው እንደዚህ አይነት ሰዎችን ጭምር ለማስያዝ እየሞከርን ነው እና ብዙ ጥቆማ ሰጥቶን ነበረ። እንግዲህ ዮኒ ነው በደንብ በርትተው እየሰራ ያለው እዚህ ስራ ላይ እንደምታውቁት እኛ በተሙ ጉዳይ በአንዳንድ ነገሮች ላይ ትርታ ሚዲያ ላይ ነገሮችን ለማስተካከል እየጣርን ያለ ነው። ዮኒ ግን የእናንተ ጉዳይ የኔ ጉዳይ ነው ብሎ አስበው ብዙ ነገሮችን እየሞከርን ያለው ብዙ የተበደሉ ሰዎችን በዚህ አጭር ጊዜ ውስጥ እንኳን እጁ ላይ ጉዳት ደርሶበት እረፍት እንኳን ሳያምረው እየሰራ ያለበት ሁኔታ ነው የነበረው እና በመጀመሪያ ዮኒ በጣም እናመሰግናለን። እኔም ተመልካቾችም እውነት ብዙ ነገሮችን ነው እየሰራ ብዙ ነገሮችን ነው እያረክ ያለው። ከዛ በተጨማሪ ግን ጥቆማ የሰጠን ነገር አለ። አንዲት ሴት እድሜዋ ያልደረሰች የተባለች ሴት አደጋ ላይ እንደወደቀች እሷን ማዳን የምትችሉት ደግሞ አሁን ባላቸው 48 ሰዓት ወይ 24 ሰዓት አካባቢ ነው ብሎ ሰዓት ራሱ ጊዜ እንትን ብሎልን ነበረ በሰዓቱ። ከዛ በኋላ ግን ነገሮችን እንደማጣራት ነገር ብሎ ቶሎ ማደርሱላት ከሆነ ወደ ከፋ ነገር እንደምትሄድ ጭምር ብሎ ነው የተናገረው። ስለዚህ እሷን ለማዳን በቻልነው አቅም እየሞከርን ያለ ነው። የተለየ ጥቆማም ሰጥቶናል። ወደዛ ቦታ ላይ ማን ሊያደርሰን እንደሚችል የዚህ ነገር ዋነኛዋ ሴት ማን እንደሆነች ጭምር ጥቆማ ሰጥቶናልና ልጅቷን ያመጣቻት አንድ ሴት እንደሆነች እና ብዙ ነገር ነው እንግዲህ ብዙ ነገሮችን የነገረን። ያው መጀመሪያ ነገሩን እናረጋግጥ ብለን እንጂ አሁን ለተመልካች ልጅ የነገረን በዝርዝር ብንናገር ያው ዝም ብሎ ውሸትም ከሆነም ዝም ብለን ውሸቱን ሚዲያ ላይ እንዳናስተላልፍ ብዬ ነው ሳሚዬ እንጂ ብዙ ነገር ነው። ያው ልጁም እንደነገረን እንደምታውቀው አንድን ሴት ላይ እንግዲህ ስትጨክን አስበው አሳልፋ ልትሰጣት ነው እና ልጅቷ ምንም የማታውቅ ምስኪን ናት፣ ገና ልጃገረድ ናት እና ድንግልናዋን ለመሸጥ ነው እንግዲህ እየተረባረቡ ያሉት። እንደነገረን ከሆነ ፈቃደኛም አይደለችም ልጅቷ። ምንም የምታውቀው ነገር የለም። በማታውቀው ነገር ነው እንግዲህ አሁን እዚህ አይነት ጉድ ውስጥ የገባችው። ስለዚህ እችን ልጅ ማዳን አለብን ሳሚ። እኛችን አልን እንጂ ከጀርባ ደግሞ ሌሎች እኛ ያላወቅናቸው ስንት ሴቶች እንዳሉ ማሰብ እንግዲህ መገመት የሚከብድ አይመስለኝም። በጣም ብዙ ንጹሐን ሴቶች ብዙ ነገር እየደረሰባቸው እንዳለ መቼም መገመት አይከብደንም እና አሳዛኝ ነገር ነው ማለት እየተፈጠረ ያለው ነገር። እነዚህ ሰዎች ሰው ሆነው ሰው ላይ እንደዚህ እየጨከኑ ይበልጥ ደግሞ የሴቶቹ ሴት ሆነው ማለት የሴትን ችግር እየተረዱ ጊዜያዊ ደስታቸውን ያችን ጊዜያዊ ገንዘባቸውን ብቻ አስበው ምንም አታውቅ ስንት ለሀገር የምትጠቅም ስንት ለሀገር የምትተርፍን ንጹህ አንድ ሴት ለመሸጥ እንደዚህ ሲደራደሩ ሲረባረቡ ስታይ የሚያሳዝን ነገር ነው በእውነት። እንደ ሀገርም እንደ እንትንም እነዚህ ሰዎች በጣም ሕሊናም የሌላቸው ክፉ ራሱ የማይገልጻቸው ሰዎች ናቸው እና አሁን እኛ በእርግጥ እዚህ ጋር ቁጭ ብለን ጊዜ እያባክን አይደለም። ተነስተው ወደ ጉዳያቸው አይሄዱም ወይ እንዳይሉም ተመልካች ባልደረቦቻችንን ልከናል ነገሩን እንዲያጣሩ። እንዲሁ ይሁን የተባለችውንም ልጅ እንድትመጣ እንትን ብለናል ይመስለኛል። ባልደረቦቻችን እየደውሉ ነው አይደለ? ያለ ነገር አለ እያሉ ነው። እስቲ እነሱንም ልከናል ልጅቷን ወደዚህ እንዲያመጧት። እሷም ወደዚህ መታ የተለየ የምትነግረን ነገር ይኖራል ብለን እናስባለን። በጥንቃቄ ነገሮች እንዲሰሩ ለማድረግ እየሞከርን ያለ ነው። እንግዲህ ወንድም ዮኒም አለ፣ እኔም በተወሰነ መልኩ እዚህ አገዘዋለሁ። ትርታ ሚዲያ ላይም በደንብ እየተጋገዘን እየሰራን ያለ ነው። ስለዚህ ነገሮችን በቻልነው አቅም በጥሩ መንገድ ለማስተካከል እንሞክራለን። ከዛ በተጨማሪ ብዙዎቻቸው የተሙ ጉዳይ ምን ያህል ላስጨነቃችሁ ስትጽፉልንም ነበር እና ተሙን እንግዲህ በቻልነው አቅም ካለበት ሁኔታ እንዲወጣ በደንብ እየሰራን ነው እኔ ተባብረን። ስለዚህ በአጭር ጊዜ ውስጥ ሰና የሆነ ነገሮችን ምንሰማ ይመስለናል። በጥሩ መንገድ ተሙን አግኝተን ወደ ቀደመ ስራው ወደ እናንተ እንደሚመለስ ተስፋ እናደርጋለን። እንግዲህ እናንተ ቤተሰቦቻችን ናችሁ፣ እኛ የምትደግፉን ከእኛ ጎን የምትቆሙት ሁልጊዜም አብራችሁን እና አሁንም አብሮነታችሁ እንዳይለየን እያለን በአክብሮት እንጠይቃለን። እንግዲህ ሳሚ በቃ ምክንያቱም አሁን ባልደረቦቻችንም ይመስለኛል የላክናቸው ቦታ ደርሰው የሆነ የተፈጠረ ነገር ቢኖር ነው እንግዲህ እየደወሉ ያሉት። ከካሜራ ጀርባም አንዳንድ ነገሮችን ምልክት እየሰጡን ነው። ስለዚህ እስቲ አንዲት ልጅ ለማግኘት መጀመሪያ መረጃውን አጣሩ ብለን ልንሄድ ነው። እንግዲህ ሄደን እዛ የምናየውን እንግዲህ እንትን የምንል ይሆናል ማለት ነው። ልጅቷን እንግዲህ አግኝተን እናወራታለን። ከዛ ለእናንተ የምናስተላልፍ ይሆናል ማለት ነው። ሳሚዬ እንግዲህ አንተም ጉዳይ አለ እንግዲህ ምናልባት ላስቸግርህ እችላለሁ፣ ደጋግሜ ልጠራህ እችላለሁ። ያው እንግዲህ እንዳይሰለች ቅር እንዳይልህ ያው ስራው ተሙም ያው ያለበትን ነገር አውቃለሁ እረዳለሁ። ግን እዚህም ጋር ደግሞ ያለው ነገር እገዛ የሚፈልግ ከሆነ እንድታግዙኝ ስለምፈልግ
ያው በድጋሚ ልጠራ ስለምንችል ሳሚ እንትዳተል እሺ። ለማንኛውም ውድ ተመልካቾቻችን አሁን ወደዛው ልናልፍ ነው። ስለዚህ አብራችሁን እንድትቆዩ ስል ድጋሚ በአክብሮት እንጋብዛለን። ያው የበዓል ዋዜማ ነው እንግዲህ አሁንም በድጋሚ እንኳን አደረሳችሁ እንኳን ደስ አላችሁ እያልን ወደ ቀጣዩ ፕሮግራማችን እናልፋለን ማለት ነው። አብራችሁን ቆዩ። ቁጭ በይ አርፈሽ ቁጭ በይ። እሺ አርፈሽ ቁጭ በይ። ምንድነው የምትለኝ? ምንም እንደዚህ እንድትነጫነጪ አይፈቀድልሽም። አርፈሽ ቁጭ በይ። ማነው ሲጀመር? ለምን ደግሞ ማንነታችሁን የማትናገሩት? ሄለን ነኝ። አዎ ማንነቴን አውቀህ ነው የመጣኸው መቼም አይደል? በትክክለኛው የያዝነውን ሰው ማን እንደሆነ እናውቃለን። እሺ እኛ ዝም ብለን ሰው አግተን አይደለም ያመጣ ነው። ውድ ተመልካቾቻችን እንግዲህ እቺ ልጅ እዛው ባለችበት ሄደን ለማዋራት እንትን ለማለት ሞክረን ነበር። ስለ ተመልካች ዝም በይ። ምንድነው የምትለው አንተ? ሰው ዝጊና ቁጭ በይ። ማናችሁ? ምንድነው ይሄ ሁሉ ሰው? አፍሽን ዘግተሽ ቁጭ በይ። ሌላ ነገር እንዲፈጠር ማትፈልጊ ከሆነ ለምን ነው እዚህ ቦታ ያመጣችሁ? ንገረኝ እስኪ። የምጠይቅሽ ጥያቄ አለኝ። ለምጠይቅሽ ጥያቄ መልስ መስጠት መቻል አለብሽ። በሰዓቱ የተገኘሽበት ቦታ ላይ አንቺን ለማዋራት ሞክረን ነበረ። ማን አንተ? እኔ የህግ ፍቃድ ያለኝ ሰዎችን ለመመርመር ፍቃድ ያለኝ ሰው ነኝ። ከህግ አካላት ጋር እኔ ወንጀለኛ አይደለሁም። ሲጀመር ለምንድን ነው እሱን የምናረጋግ? ወንጀለኛ ካልሆንሽ እንደዚህ መነጫነጭ፣ እንደዚህ መጮህ፣ እንደዚህ አይደለም። እኔ ማላውቀው ቦታ፣ ይሄ ሁሉ ሰው ያለበት ቦታ፣ በዛ ላይ ወንዶች ናችሁ። ለምንድን ነው ያመጣችሁ? ወይስ ልታረጉ የፈለጋችሁት ነገር አለ? ምን ካንቺ የምፈልገው ነገር ኖሮ ነው? ምን እናት ለምንድን ነው እዚህ ቤት ውስጥ ያመጣችሁ? ነው አንቺ ሌሎችን ታስደርጊያለሽ። እዛው መነጋገር እንችል ነበር አይደለ? እዛ ለመነጋገርማ ስንሞክር እንዴት ስትረብሽ፣ እንዴት ስትጮሂ እንደነበር አይተሻል። ዞርዞር አሁን ከዚህ ቦታ መውጣት ፈልጋለሁ። ምንም ደስ አላለም። የምጠይቅሽ ጥያቄ አለ። የምጠይቅሽን ጥያቄ በአግባቡ ከተመለስለት ሰው የለም። ያየ ሰው ሁሉ ይመለሳል። ምንድነው አንተ ራሱ የህግ አካል መሆናችንን እያሳየናቸው ስለሆነ ነው ሰዎቹም የተመለሱት። ውድ ተመልካቻችን ሰውን መረበሽ ስላልፈለግን በሰዓቱ ያገኘናት ቦታ ላይ በጣም እየጮች እየረበሸች ስለነበረ በሰላም ነው እንግዲህ ልናናግርሽ እንፈልጋለን ብለን የነበረው፣ ግን እሷ እየጮኸች እየረበሸች ነው የነበረው። ለዛ ነው እንግዲህ ወደዚህ ወደኛ ቦታ ይዘናት የመጣ ነው ማለት ነው። ስለዚህ በሰዓቱ ልናወራሽ ሞክረን እንግዲህ ፈቃደኛ ስላልሆንሽ ነው እዚህ የመጣሽው። አሁን ደግሞ ወደ ሳይሆን በግድሽ ከኛ ጋር ቆይታ ታደርጊያለሽ። ምንም መነጫነጭ ምንም አያስፈልግም። ተግባባል? የምጠይቅሽን ጥያቄ በአግባቡ ትመልሽ። ወንጀለኛ ካልሆንሽ የምጠይቂውን ጥያቄ በትክክል መልሰሽ ትሄጃለሽ። ለማንኛውም እሺ የምጠይቀውን ጥያቄ ጠይቀኝና እኔ ልሂድ። ስለዚህ ወደ ጥያቄ አልፋለሁ። በመጀመሪያ ደረጃ ራስሽ ሄለን ነሽ አረጋግጬ ነው ያዝኩሽ። ማንነትሽንም በደንብ ስለማቅ ነው ያመጣሁት። ማላቆን ሰው እና ሄለንነቴ ወንጀል ነው አይደለም። እና አንድ መፈልጋት ሴት አለች እና እኔ አፋላጊ ነኝ። ይኸውልሽ እኔ እናት ሀና የምትባል አንዲት ምስኪን ምንም በማታውቀው ሁኔታ ውስጥ ተጨንቃ ወይም ተቸግራ ነው ያለችው እና በዚህ ሰዓት እንደው ምን እየሆነች እንዳለ ወይ እንደው ምን እንዳደረግሻት ሀና ስለምን ሀና ነው የምታወራው? ሀና ማናት? እንደማታውቂያት አትሁኚ። የቅርብ ቤተሰቧ እንደሆንሽ ራሱ መረጃው አለኝ። እሺ የኔ ጌታ፣ እኔ ሀና የምትባል ሴት አላውቅም። ከጠፋችብህም ሄደህ የምትፈልግበት ቦታ ፈልግ። እኔን አታስጨንቀኝ። ብዙ ስራ ትቼ ነው የመጣሁት። የማይሆን ነገር ውስጥ መግባት የለብንም። እኔ አንቺን እዚህ እያጋጨው እውነታው መወጣጣት አያቅተኝም። አንቺ ለትክክለኛው መረጃ አለኝ። ሲጀመር ማን መብት ሰጠ? አርፈሽ ቁጭ በይ። አንቺ የህግ አካል ነኝም ካልክ በስነ ስርዓት ጠይቀኝ፣ አክብረኝ፣ በስነ ስርዓት ጠይቀኝ። እኔ አንተ ስለምትላቸው ሰዎች አያገባኝም። አንቺ ክብር ስላልወደደልሽ ነው። እሺ ማናት ሀና? ስለምን ሀና ነው እሺ የምትጠይቀኝ? እንደማታውቂያት አትሁኚ። ይኸውልሽ አንቺ ከሀና ጋር ያለሽን የቀረበ የቤተሰባዊነት ግንኙነት አውቃለሁ። በዛ ላይም ደግሞ አሁን ምን አይነት ሁኔታ ላይ እንደደረግሻት በደንብ አውቃለሁ። ሙሉ መረጃ አለኝ ስለሱ። ሲጀመር አንተ ስለኔ ቤተሰብ በምንድን ነው ልታውቅ የምትችለው? ማነህ አንተ? ይኸውልሽ አብረሻቸው የምትሰሪው ሰዎች በእኔ ቁጥጥር ውስጥ ነው ያሉት። እሱ ደግሞ ስለ አንቺ እያንዳንዱን መረጃ ሰጥቶኛል። መዋሸት የሚጠበቅብሽ አይሆንም። እሺ ይኸውልሽ አሁን ላይ ያቺ ምስኪን ሴት ጉዳት ውስጥ ነው ያለችው። ይኸውልሽ አንድ የከፋ ነገር ቢደርስባት በኋላ ውርድ ከራስሽ የማይሆን ነገር ነው አንቺ ላይ የሚፈጠረው። እመኚኝ፣ በህይወት የምለቅሽ አይሆንም። እቀጠቅጥሻለሁ። ተግባባል? ግን ሌላ ሰው ሰዓት አትግደይብኝ። ተመሳስሎብህ እንዳልሆነ እርግጠኛ ነህ? ሄለን ነኝ እኮ፣ ግን ሌላ ሄለኖች አሉ አገራችን ውስጥ አይደል? ብዙ ሄለን አለ። ተሳስተህ ሊሆን ይችላል። እኔ ስለምትለው ሰው አላውቅም። የምን ሀና ነው? የምን ወንጀለኛ ነው? መስኪን ሴት ተሰቃይታ፣ እኔ ምንም ማውቀው ነገር የለም። ከቤት ያገኘሁሽ እኮ አይደል እንዴ? ቤትሽንም አውቃለሁ እና ከቤት መውጣት አልችልም። እኔ ስለሱ አይመለከተኝም። ቤትሽንም አውቄ ነው የመጣሁት። ሄለን መሆንሽን አውቃለሁ። አንቺ የተጠቀምኩት ሄለን በስመ ሄለን ተመሳስሎብህ ሊሆን ይችላል። ፎቶም አለኝ ካስፈለገ ይኸውልሽ ሙሉ የስልክሽ መረጃ አለኝ። ከማን ጋር ስትደዋወይ እንደነበረ፣ ምን አይነት መልእክት ልውውጦችን ስታደርጊ እንደነበረ ሙሉ መረጃው አለኝ። እየሰማሽኝ ነው? የተያዘ ወንጀለኛ እኔ ጋር ነው እያልኩሽ ነው። ስላንቺ የሰጠኝ ብዙ መረጃዎች አሉ። አሁን እነሱን እዚህ ጋር ከፈለግሽ እንዳለ እያንዳንዱን አሳይሻለሁ። ሄለን በዚህ ልክ እኔና አንቺ መጨቃጨቅ የለብንም። እሺ ምንም ማውቀው ነገር የለም። እባክህ አንተ ሰው እያታድክመኝ።
ማቀው ነገር የለም በእናትህ በቃ ተወኝ። ሀና አደጋ ውስጥ ነች እያልኩሽ ነው። ምናልባት ለአንቺ አደጋ ላይ መስልሽ ይችላል። አንተ ሰው አታውቅም እንዴ? ምን ሀና ነው የምትለኝ በየደቂቃው? ቁጭ ብለሽ ታዋሪኛለሽ። እሺ ቁጭ በይ፣ አርፈሽ ቁጭ በይ። እሺ ተረጋግተሽ ቁጭ ብለሽ አዋሪኝ። እሺ ይኸውልሽ ከኔ ጋር ሌላ አይነት ነገር ሌላ ጸብ እንዲፈጠር ማትፈልጊ ከሆነ ተረጋግተሽ ቁጭ በይ። አለበለዚያ እየጠፈጠፍኩ አዋራሻለሁ። እኔ ሰላማዊ ሰው እነዚህ የቆሙት ጎረምሶችም አንቺን ለመደብደብ አንቺን ለመቀጥቀጥ ዝግጁ ናቸው። አሁን ግቡ ካልኳቸው በማንኛውም ህግ የለም እንደዚህ ሀገር ማን ስለሆንክ ነው አንተና ጎረምሶች እኔን የሚቀጠቅጡ? ህግማ እናንተ ጋር ስለማይሰራ ነው አይደለ? እዛ ሴቶችን እያወጣችሁ የምትነግዱት እንዴ? አስደፍሩ ይላል ሌሎቹን ሴቶች። ስለምን መደፈር ነው የምታወራው? እኔ እኮ ምን ሀናን ድንግልናዋን ልትሸጡ ተደራድራችሁ ለአንድ ባለሀብት እንደሰጣችኋት ሙሉ መረጃ አለኝ። እኔ ዝም ብለህ እየቃዣ እየመሰለኝ ነው። ስለምን ምንድን ነው የምታወራው? የማይሆን ነገር እንዳይፈጠር እችን ሴት ቶሎ በጊዜ ማዳን አለብን። እመኚኝ፣ የከፋ ነገር ነው የሚፈጠረው። ሌላ ነገር እንዲፈጠር የማትፈልጊ ከሆነ ተረጋግተሽ ቁጭ ብለሽ እናወራለን እያንዳንዱን ነገር። ተግባባን? ሀናን ታውቂያታለሽ አታውቂያትም? እኔ አላውቃትም። እኔ ሀና የሚባል ሰው አላውቅም። በእናትህ አታድክመኝ። በቃ አላውቅም እኔ ሀና የሚባል ሰው። ነገርኩ፣ ሰው ተመሳስሎብህ ሊሆን ይችላል። ሄለን የሚባሉ ብዙ ሰዎች አሉ እዚህ ሀገር ላይ አይደል? በቃ በመሳሰል ሊሆን ይችላል፣ ተሳስተህ ሊሆን ይችላል። ሌላ ሄለን ሂድና ፈልግ። እኔ አላውቅም። ይኸውልሽ የአንቺ ንብረቶች እኔ ጋር ነው ያሉት። ሙሉ መረጃሽ እኛ ጋር ወስዳችኋለሁ እኮ። ስለዚህ ስልክሽንም እንዲፈተሽ አደርጋለሁ። እየተፈተሸ እንዲፈተሽ አደርጋለሁ። ለምንድን ነው የምትፈትሹት? ስለአንቺ ማንነት በደንብ የግል ንብረቴ እኮ ነው። አንተ ምን ይመለከታል? የኔን ቦርሳ ደግሞ የሴት ቦርሳ አይፈተሽም። እናንተ አታፍሩም እንዴ? ደርቀሻል አይደል? እኔ ሀናን አላውቃትም። እኔ ስለማላውቃት ነው ደርቄ አይደለም። ባቃት ምን አስደበቀኝ? የሀና ስልክ አለኝ። የሀናን ስልክ አንቺ ላይ አስገብቼ እደውላለሁ። አትክፈቱ ስልኬን። ሲጀመር ማን መብት ሰጠህና ነው ስልኬን የምከፍቱት? ያስቀምጡ፣ ንገራቸው። ምንም ወንጀል ካልሰራሽ ምንም የምትደብቂው ነገር የለም አይደል እንዴ? እንደውም ከፍተሽ ልትተባበሪ ዞሮ የግል ሚስጥር አለኝ እኔ። አንተ እየቃዣሃና ምናምን ትላለህና ስልኬ መበርበር አለበት። እኔ አልፈልግም። ስልኬን አስቀምጡ። ስለአንቺ የግል ሚስጥርሽ እኛ የሚመለከት አይሆንም እኮ። በቃ እኔ እንድታዩት የማልፈልገው የግል ሚስጥር አለኝ። ስልኬን እንዳትነኩ። እሱን እኔ ባልደረቦች አሁን ይሄኔ አብዛኛውን ስራ ጨርሰው ነው የሚሆነው እስካሁን ራሱ። ትሰምኛለሽ ሄለን? በኋላ ግን የማይሆን ነገር ከሚፈጠር አሁኑኑ ተማምነን መግባባት ላይ ብንደርስ የተሻለ ይመስለኛል። ግልጽ ነው። ነገርኩህ። አሁን ዝም ብለህ እየደከምክ ነው። ጊዜ የፈጅሽ ነው። ሰዓት በሄደ ቁጥር ደግሞ ሀና ህይወቷ አደጋ ውስጥ እየወደቀ ነው የሚሄደው። ዛሬ እንደሸጣችኋት፣ ዛሬ አሳልፋችሁ እንደሰጣችኋት ይኸውልሽ ሙሉ መረጃው አለኝ። እሺ ተግባባን? ይኸውልሽ ሄለን ከዚህ በላይ ከአንቺ ጋር መጨቃጨቅ የለብኝም። እሺ ተግባባን? እኔ እኮ አንተ ነህ እኮ አልሰማ ያልከኝ። ይኸውልሽ ሰዓቱ በሄደ ቁጥር ጊዜያችንን እየገደልን ያለ ነው እኮ። ጊዜህን አትግደል። እኔ ሀና የሚባል ሰው አላውቅም እንዴ? ምን ሆነህ ነው አንተ? ሴትዮ የሀና ህይወት አደጋ ላይ ነው እያልኩሽ ነው። የሆነ ነገር ሆና ቢሆን የምንደርሰው ውርድ ከራሴሽ። ተግባባን? የማውቀው ነገር የለም። እኔ ከዚህ በላይ ከአንቺ ጋር የምንጨቃጨቅበት ጊዜ የለኝም። ትሰምኛለሽ ሴትዮ? ትክክለኛውን ነገር መናገር መቻል አለብሽ። እሺ ተወኝ በቃ። ምንድነው የምታውቂው ስለ ሀና? በቃ አታስጨንቀኝ። ምንም የማውቀው ነገር የለም። ምንድነው የምታውቂው ስለ ሀና? እኔ ሀና የሚባል ሰው አላውቅም። ሴትዮ ሌላ ነገር እንዲፈጠር ማትፈልጊ ከሆነ ተረጋግተሽ ንገሪኝ። አናግሪኝ። ቀና በይና ስለ ሀና እያንዳንዱን ነገር እንደምታውቂ መረጃው አለኝ። አብሮሽ ሲሰራ የነበረው ባልደረባ እያንዳንዱን ነገር ነግሮኛል። ስለ አንቺ ሁሉንም ነገር ነግሮኛል። ሁሉም መረጃ አለኝ። ሰምኛለሽ? እኔ ግን ለምንድን ነው ግን የማትረዳኝ? በእናትህ ለምን አሰማኝም ግን አንተ? እኔ ሀና የሚባል ሰው አላውቅም። ማናት ሀና? ተመሳስጌበት ሊሆን ይችላል። ይኸውልሽ ሀና አታድክሜኝ። በቃ ይኸውልህ አሁን እደርስላታለሁ እያልክ አይደለ? ሂድና ድረስላት። አንቺ የት እንዳለች የምታውቂው ከእኔ ጋር እኮ እየተጨቃጨክ ጊዜ ለመጨረሻ ጊዜ አንቺ አሳልፈሽ እንደሰጠሻት ከማን ጋር እንዳገናኛሻትም አንቺ ነሽ ነገሩን የምታውቂው። ይሄ ሰውዬ ምንድን ነው የሚያወራ? ያማል እንደ አንተ ጤነኛ አይደለህም። እኔ ከአንቺ ጋር ጊዜን የምገድበት ሰዓት የለኝም። ትናገራለሽ አትናገሪም? አላውቃትም። ሌላ ነገር እንዲፈጠር የማትፈልጊ ትሰምኛለሽ? አትሰምኝም? ትሰምኛለሽ? እባክህ ተወኝ። ቀና በይና አናግሪኝ። ቀና በይና አናግሪኝ። ከዚህ በላይ እኔ ለአንቺ ትዕግስት የለኝም። እሺ ለምንድን ነው ቆይ እንደዚህ የምታንገላቱኝ እናንተ? ምን አድርጊኝ ነው የምትሉኝ? አስፈላጊ ከሆነ አሰቃይሻለሁ። እሺ እየጠየኩሽ ያለሁትኝ ስለ ሀና ነው፣ ስለ አክስትሽ ልጅ። እሺ አውቃታለሁ፣ የአክስቴ ልጅ ናት። እና ምን ይኸውልሽ የአክስትሽ ልጅ አሁን አመንሽ አይደለ? መጀመሪያ አላውቃትም ስትይ ነበረ።
ቆይ አንተ ለምንድን ነው አላውቃትም ያልሽው? እሺ ለምን ካድሽ? ይኸውልህ እኔ እኮ አላውቅህም አይደል? ስለ ቤተሰቦቼ ስለ ዘመድ አዝማዴ ላንተ መናገር አለብኝ? ምን ያጎቴንስ ልጅ ልጨምርልህ? ምንድን ነው የምትለኝ? ቆይ አንተ ስለ ሀና ጠየቅኩሽ አይደለ? ሀና አደጋ ውስጥ እንዳለች ስነግርሽ ቢያንስ ደንገጥ ማለት ነበረብሽ። ምንም አንቺ ጋር ወንጀል ባይኖር ኖሮ ምን ሆነች አክስቴ ልጅ ምን ሆነች ብለሽ እንኳን መደንገጥ ነበረብሽ አይደል? አደጋ ውስጥ ልትሆን አትችልም። በቃ አውቃለሁ። እንዴት ነው እሱ አደጋ ውስጥ ልትሆን የምትችለው? ስለዚህ ዛሬ ተገናኝታችኋል ማለት ነው? አልተገናኘንም፣ ግን ያክስቴ ልጅ ናት። ይኸውልሽ ሴትዮ አደጋ ውስጥ ነች ስልሽ መደንገጥ ነበረብሽ እያልኩሽ ነው። ግን አንቺ ጭራሽ እንደማያውቃት ነው ስታስመስይ የነበረው። አሁን ደግሞ መልሰሽ አውቃታለሁ አልሽ። ስለማላውቅ በመሀላችሁ የሆነ ነገር እንዳለ ነው። አይደለም ስማኝ፣ እኔ ስለማላውቅ ለአንድ ባለ ሀብት ወስደሽ እንደሸጥሻት ለዛ ሰውዬም ደግሞ አሳልፈሽ የወሰድሻት አንቺ ነው። ነገር ይነገረ ከየት ነው የመጣው? አብሮሽ የሚሰራው ባልደረባሽ እያንዳንዱ መረጃው ስልክ ሄደ ያለ አሳይሻለሁ ከፈለኩኝ። ተግባባን? እዛ ደረጃ መድረስ የለብንም። ይኸውልህ ስማኝ፣ እኔ ከብዙ ሰው ጋር ነው የምሰራው። ስለ የትኛው ባልደረባኝ ነው የምታወራው? ከብዙዎች ጋር ነው የምትሰሪው እንዴ? እናንተ ለስራ እኮ ከሰው ጋር የምን ሴት መነገድ ነው? እኔ ስራዬ ከብዙ ሰው ጋር ያገናኘኛል። ይሄኛው ሰውዬ በለኝና የምነግርህ ነገር ካለ ልንገርህ። መቼም ሳታውቂው ቀርተሽ አይደለም አይደለ? ስለ የትኛው ሰው እንደማወራ በደንብ ገብቶሻል። ለማስመሰል አትሞክሪ። ዛሬ ሀናን አግኝተሻታል? አላገኘሻትም? አግኝቻታለሁ። እና ምን? እሺ ስለ ነገሩ አሁን በደንብ አስረጅኝ። ምንድነው ማስረዳ? ያክስቴ ልጅ ናት። አግኝቻት ነበር፣ ከዛ ተለያየን፣ አለቀ። ይኸውልሽ ከዚህ ቀደም ብዙ ነገርን ስትሰሪው አብሮሽ ስትሰሪ የነበረው ባልደረባሽ እያንዳንዱን ነገር አስረድቶኛል ያልኩሽ ነው። ከዚህ በኋላ ድጋሚ አልነግርሽም። አዳምጪኝ። ከዚህ በኋላ የምደግምልሽ ምንም ምክንያት የለኝም። ያ ባልደረባሽ ብዙ ሴቶችን እየወሰዳችሁ ለባለ ሀብት እንደምትሰጡ እንዲሁም ደግሞ ከተለያየ ቦታ ሴቶችን እያጠመዳችሁ ማን ነው እንደዚህ አይነት ነገር ፈጥሮ ይነገራል? ለብዙ ነገር እንደምትዳርጓቸው በዝርዝር ነግሮኛል። እኔ ምንም የማውቀው ነገር የለም። ይኸውልህ መጀመሪያ ለማውጣት አቅማምቶ ነበረ። በስተመጨረሻ ግን ሁሉንም እውነታ ተናግሯል። ሀናን ታውቂያታለሽ ወይ አልከኝ። አክስቴ ልጅ ናት አልኩ አይደለ? አግኝተሻት ነበር ወይ? አዎ አግኝቻት ነበር። ከዚህ በኋላ ማግኛታለሁ ወይስ ያንተን ፍቃድ መጠየቅ አለብኝ? ይኸውልሽ ከዛ ውጪ ሰውዬ መነገድ ምናምን አደጋ ላይ ናት። አሁን የት እንዳለች ታውቂያለሽ? እሺ እኔ አላውቅም። በቃ ጠዋት ተገናኝተን ነበር፣ ከዛ ተለያየን። አላውቅም። ጠዋት ተገናኝታችሁ ምን ተባባላችሁ? ስለምን አወራችሁ ነው እያልኩሽ። ለምንድን ነው ያወራነውን ነገር ላንተ መናገረው? የቤተሰብ ጉዳይ ነው። አይመለከትህም። አይመለከተኝም? አዎ አይመለከትህም። ይኸውልሽ ውርድ ከራስሽ። ይኸውልሽ እኔ አንቺ ላይ ባለኝ መረጃ ከበቂ በላይ መረጃ አለኝ። እመኚኝ፣ እድሜ ልክም ቢሆን ላሳስርሽ እችላለሁ። ተግባባን? የአንዲን ንጹህ ሴት ህይወት አደጋ ውስጥ ከተሻል። ሲጀመር ድንግልናዋን ያለ አግባብ ያለ ፈቃዷ ድንግልናዋን እየሸጣችሁባት ነው ያላችሁት። ይኸውልሽ መረጃዎቹን ላሳይሽ እችላለሁ አስፈላጊ ከሆነ። ከካሜራ ጀርባ መረጃውን የያዝንበትን ስልክ ስጠኝ። ይኸውልሽ ከባልደረባሽ ጋር እያወራሹን እያንዳንዶቹ ቴክስት እኔ ስልክ ላይ ገልብጫችኋለሁ። እንዲሁም ካስፈለገ የልጁን ፎቶ አለኝ። እያንዳንዱን ነገር አሳይሻለሁ ማለት ነው። ተግባባን? ይኸውልሽ ይሄ መረጃውን የሰጠኝ የገዛ ባልደረባሽ ነው። አሁን ስለ የትኛው ልጅ እንደማወራ በደንብ ገብቶሻል አይደለ? ስለዚህ ነገሩን በደንብ እየተረዳሹ ነው። እሺ አስፈላጊ ከሆነ ደግሞ ይኸውልሽ እነዚህ ፎቶ ያነሳኋቸው አንቺ እና እሱ የተላላካችኋቸው ሜሴጆች ናቸው። በቃ ተው፣ እኔ የማውቀውን እነግርሃለሁ። ስለዚህ ተግባብተናል። ካሜራ ጀርባ አስቀምጥልኝ። እሺ አሁን እያንዳንዱ ነገር በዝርዝር መስማት እፈልጋለሁ። ይኸውልሽ መጀመሪያም ይሄ ሁሉ መጨቃጨቅ አልነበረብንም። አሁን የሀና ህይወት አደጋ ላይ ነው ያለው። በዚህ ሰዓት ምን እየሆነች እንዳለ ምንም የምናውቀው ነገር የለም። እሺ ስማኝ፣ ወደ ሌላ ነገር አትውሰደው። እኔ የማውቀውን ልንገርህ። ይኸውልህ ሀና የአክስቴ ልጅ ናት፣ ታውቃለህ? እሱን አውቃለሁ። እሱን እንድትነግሪኝ አይደለም። በቃ ከሰውዬ ጋር ደግሞ በስራ ጉዳይ እንተዋወቃለን። እሺ ምን አይነት ስራ ላይ ነው የምትተዋወቁት? እያንዳንዱን ስራ ላንተ ማብራራት አለብኝ። ይኸውልሽ አብራችሁ ሴት የምትነግዱት ልጅ እንደሆነ እኮ ስለ ሴት መነገድ አይደለም። ልንገርህ መጀመሪያ እኔን አዳምጠኝ። አንተ ሲጀመር እዛ ይዘህ የመጣኸውን ታሪክ እኮ ነው ይዘህ እያደረግከኝ ያለው እኮ። ልንገርህ ስማኝ፣ ይኸውልህ በስራ ጉዳይ ከእሱ ጋር እንተዋወቃለን። እኔና ሀና አንድ ቀን አብረን እያለን ከእሱ ጋርም ተገናኘን። ከዛ በኋላ ተዋወቁ። አስተዋውቅኛለኝ፣ ተዋወቁ። በቃ አለቀ። ይሄ ስለ የምን ንግድ ምናምን ነው የምታወራው? ማንኛውም ሰው እንደሚተዋወቀው ተዋወቁ። እሺ ከዛ በኋላ ተቀጣጥረው ተገናኙ። እሺ
ምንድነው ይሄ ታዲያ? ምን ይገርማል? ማንኛውም ሰው ይተዋወቃል፣ ከተፈላለገ ደግሞ ይገናኛል። እኔ እኮ ከራሱ ከአንደበቱ ነው ብዙ ነገሮችን የሰማሁት። ይኸው ለእኔ እሱ ምን እንዳለ አላውቅም። ሁለታችሁ ሆናችሁ ለሌላ ባለ ሀብት እሷን ልሸጧትና ዛሬ ደግሞ ያቀን እንደሆነ ሰውየው ዛሬ ድንግልናዋን ሊወስድ እንደተነጋገረውና አንቺ ደግሞ አሳልፈሽ ዛሬ እንደምትሰጩ እያንዳንዱ መረጃ አለኝ። እኔ እንደዚህ አይነት ነገር አላውቅም። ይኸውልህ አዳምጠኝ። እኔ ማቀው ተፈላልገው ተደዋውለው እንዴ እንደዛ ቢሆን እኮ እንዴት ነው እሷ ፈልጋ ቤቱ ድረስ የምትሄደው? እንዳልኩህ ነው። ፎቶ ላይ ካሳየኸኝ ጓደኛዬ ጋር አስተዋወቅኳት። እሺ ተዋወቁ። ከዛ በስልክ ምናምን በቃ የምልህ ያወራሉ እንደ ጓደኛውን፣ ሶስታችንም ጓደኛሞች ሆነን አይነት ነገር ነው። ገባህ? ከዛ በኋላ የሆነ ስራ ባገኝልሽ እንደዚህ ስራ ብታገኝልኝ ምናምን ትለዋለች። ያው ካለችበት ከህይወት ምናምን አንጻር ማለት ነው። በቃ ችግሯን ስለሚያውቅ ስራ አግኝቼልሻለሁ አላት። እኔ ደግሞ ለእኔ ቦታውን ነገረኝ፣ ቤቱን የምትሄድበትን ቤት። ከዛ በኋላ እኔ እዛ እንትን አልኳት፣ አደረስኳት። ከዛ ውጪ ይሄ የምታወራውን አይነት ነገር እኔ ምንም አላውቅም። በቃ እንዳልኩ ነው። አደረስኳት ማለት መቼ ነው ያደረሻት? ሳምንት ምናምን ይሆነዋል። እሺ ከወሰድኳት። ከዛ በኋላ እንግዲህ አውርተው ተስማምተዋል። ከማን ጋር ማለት ነው? ከሰውየው ጋር አንድ ባለ ሀብት አለ። እሺ ከሱ ጋር አውርተው ተስማምተዋል። ስለሚሰሩት ነገር አውርተዋል። ብቻ እነሱ ተመቻችተዋል። በቃ እኔ ምን አድርጊ ነው የምትለኝ እንዴ? ቆይ ልጅቷ እኮ ገና 18 ዓመት በቅርቡ እንግዲህ እና ዞሮ ዞሮ ራሷን አካባቢ ላይ እንደሆነች ነው እኮ ራሷን የምታውቅ ሰው ናት እኮ። አሁን የእኔ ድርሻ አድርሻት ያለኝ ቦታ ማድረስ ነው። ከዛ በኋላ ያወሩትን እነሱ ናቸው የሚያውቁት። እኔ እንግዲህ አንቺ ስታደርሻት ልጅቷ ታውቃለች ሰውየው ምን ሊያደርግባት ምን ሊደርስባት እንደሚችል ታውቃለች ነው ወይስ ለምን አይነት ስራ ነው መድረስ ምናምን ምንድን ነው ልሽ ድንግልናዋ ሊሸጥ እንደሆነ ባልደረባሽ ነግሮኛል እያልኩሽ ነው ያለሁት። ለእኔ አሁን በእንደዛ አይነት ሁኔታ ነው ተነጋግራችሁ ያደረጋችሁት? ለምን አታዳምጠኝም? ራስሽ ለምን አታዳምጪ? እኔ ነገሩን እማውቀውን እየነገርኩሽ ነው። ባልደረባሽ የነገረኝን ልንገርሽ። እንዴ እሱ እያዋሻም ሊሆን ይችላል። ለምንድን ነው እሱን ዝም ብለህ የምታምነው? ምን ምክንያት አለውና ነው የሚዋሻው? እኔ እሱ ምን አውቃለሁ ምን እንደፈለገ። ዞሮ ዞሮ እኔ የማውቀው እንዴት ነው ሲጀመር አንቺ ምን ብለሽ ነው ከባለ ሀብቱ ጋር ያገናኘሻት? ለስራ ጉዳይ አልኩህ እኮ። አሁን ቅድም ምን አይነት ስራ ነው ያቺ አንድ ፍሬ ልጅ የምትሰራው? እሱንማ ራሳቸው ተነጋግረዋል። እኔ ምን አውቃለሁ እዚህ ዝርዝር ውስጥ እኔ ምን አስገባኝ? ስለዚህ ከሳምንት በፊት አንቺ ባለ ሀብቱ ጋር ይዘሽ ሄደሻት ከባለ ሀብቱ ጋር ሲያወሩ ነበር። ቤቱን ያሳየዋት። እኔ አብሬያት አልገባሁም። እንዳወሩ ዝርዝሩን አላውቅም። እኔ እሷ ያለችኝን ነው የማውቀው። በቃ ሰውየውን ማን ነው የጠቆመሽ? መጀመሪያ አንቺ ሰውየውን ከዚህ በፊት ታውቂዋለሽ ነው? እኔ ከሰውየው ጋር የዚህን ያህል ትውውቅ የለኝም። ያገናኝ ውሰጃት ብሎ ያለኝ ቅድም ፎቶ ላይ ያሳየህ ልጅ ነው። እንግዲህ አሁን ድንግል መሸጥ ምናምን እያልክ የምታወራለት ሰውዬ ማለት ነው። እሺ እንደዛ የሚባል ታሪክ የለም። እየሞከርሽ ከሆነ እመኚኝ። ለምንድን ነው እየነገርኩ ነው። አዳምጠኝ። በቃ ያኔ ተፈጠረው። ከዛ በኋላ ዛሬ ተገናኙ፣ ተደዋወሉ። ከዛ በኋላ ሊገናኙ እንደሆነ ነገረችኝ። በቃ የተወሰነ ነገር እያወራ ምናምን የተወሰነ መንገድ ሸኘኋት። ስለዚህ ዛሬ ጠዋት አግኝተሻት አንቺ አድርሰሻት ነው የመጣሽው ማለት? እኔ አላደረስኳትም። በቃ ታውቃለች እኮ ማድረግ ያለባትን ፈልጋ አይደል እንዴ የምትሄደው? ራሷ ናት ሄደችው። እኔም ቤቴ አይደል እንዲያገኘኝ ባደርሳት ኖሮ ቤቴ ታገኘኛለህ? ቆይ ምን አይነት ስራ አለ ብለሽ ነው ያደረሽ እንትን ያልሻት የተነገርሻት ነው? ይሄንን ነገር እሷም ታውቃለች ነው? ታውቃለች። ፈልጋ አይደል እንደሆነ ታውቃለች። የምን ድንግል መሸጥ ነው? ተፈላልገው አይደል እየተገናኙ ያሉት? ቤቱ ድረስ ቅጥ ብላ ትሄዳለች ታዲያ ለዚህ ጉዳይ ቢሆን? ይኸውልሽ የነገረኝ ጓደኛሽ ወይም የስራ ባልደረባሽ እኔ የተሳሳተ ነገር ነው የሰማኸው። ለልጅቷ የነገራችኋት የማይሆን ነገር ነው የነገራችኋት። በቃ ነገርኩ። ፈልጋ ነው ሄደችው። ምንም የማውራት መብት የለሽም። እሺ አጋጭሻለሁ ከዚህ በኋላ። በእንደዚህ ልክ ከኔ ጋር መሳፈጥ የለብሽም። ተስማማን? አሁን የምትዩን ሰውዬ ቀና በይና ጓሪኝ። የምትዩን ሰውዬ ቤቱን ወይም ደግሞ ቦታውን ታሳይኛለሽ። ቤት ውስጥ ነው ወይስ የት ነው ያደረሻት? እኔ የትም አላደረስኳትም። የነገረችኝ ግን ቤቱ እንደምትሄድ ነው። ከሳምንት በፊት እኮ ወስጃታለሁ አልሽ አይደል እንዴ? የት ቤት ነው የወሰድሻት? ሰውየው ቤት ነው። የራሱ ቤት ነው? እኔ ምን አውቃለሁ? እኔ ንብረት ቆጣሪ ነኝ? ምንድን ነው የምትለው አንተ? የራሱ የግል ቤት ነው ወይስ ሆቴል ውስጥ ነው ያደረሻት ለማለት ፈልጌ ነው። ቤት ነው። እርግጠኛ ነሽ? አዎ እንግዲህ መኖሪያ ቤት ነው። እሺ ምንም ችግር የለም። ወደዛ ምን ታደርሽኝ ይሆናል ማለት ነው። ተግባብተናል? ቆይ አንተ ለምንድን ነው ሲጀመር ችግር ውስጥ ናት ብለህ ያሰብከው? ፈልገህ የሄደችን ሴት ይኸውልሽ፣ አንቺ እኮ ነሽ አሁን ችግር ውስጥ እንዳልሆነች እያስመሰልሽ ያለሽው።
እርግጠኛ ነኝ ይሄኔ አንቺ ብዙ ነገር እየደበቅሽ ነው ያለሽው። እኔ ምን አገኛለሁ? ልጅቷ ምን አገኛለሁ? በጋራ እኮ የምትሰሩትን እኮ እያንዳንዱን ዝርዝር ነገር ነግሮኛል። እኔ እንደምታየው ይኸውልሽ እኔ እመኚኝ ልጅቷን አገኛታለሁ። ይኸውልህ ሳገኛት ግን ልጅቷ ላይ የደረሰ ጉዳት ቢኖር ወይ አንድ ነገር ደርሶባት ቢሆን እመኚኝ ላንቺ የከፋ ዝም ብለህ እኮ ነው የምትደክመው። እኔ እንደምታየው ነው ችግርተኛ ሴት አይደለሁም። ራሴን በራሴ ማስተዳደር ሰው ነኝ። ማንንም ምንም አድርጌ አንተ የምትላቸውን ነገሮች አድርጌ ጥቅም ለማግኘት የምጥር ሰውም አይደለሁም። እንደዛ ነው የምታስቢው? አዎ ምን አጥቼ እኔ ሰርቼ መግባት የምችል ሰው ነኝ። ምን ከሷ ምን ላገኝ ነው? ለምን እንደዛ ብሎ ሊዋሽኝ ይችላል? እሱ ነገርኩ እየዘላበደ ነው። ሲጀመርም ዘላባጅ ነው። ለዛ ነው አብራችሁ የምትሰሩት። ለዛ ነው የሁሉ ቴክስቶችን ስትላላኩ የነበረው። የተላላክሽው ቴክስት ራሱ እኮ ስለምንድን ነው የሚያወራው? ሲጀመር አንተ በማይሆን ውሸት ተሞልተህ ነው የመጣኸው። ስለ ሴቶች እኮ ነው ስታወሩ የነበረው ራሳችሁ። ስለምን ሴቶች ነው እሺ የምታወሩት? በቃ አብዛኞቻችን ጓደኞቻችን ሴቶች ናቸው እንዴ? ምን ማለት ነው? ልናወራ እንችላለን ስለ ሴቶች። ይኸውልሽ እመኚኝ የከፋ ነገር ነው የሚገጥምሽ። አሁን የተባለውን ነገር የተባለውን ቦታ በትክክል ታሳይኛለሽ። ተግባባን ወይ? ልታሳይኝ ፈቃደኛ ነሽ አይደለሽም? ይኸውልሽ አንቺን እኮ ነው የማናገረው። እሺ ሰምኛለሽ? ነቀና በይና አዋሪኝ። ታሳይኛለሽ እያንዳንዱ። እሺ እንደዚህ አታርገኝ፣ እያሳመምከኝ ነው። ገና አሰቃይሻለሁ፣ እቀጠቅጥሻለሁ። እሺ አሁን ለባልደረቦቼ እያንዳንዱን የተፈጠረውን ነገር ታሳያቸዋለሽ። ግልጽ ነው? በቃ እኔ የምችለው ቤቱን ማሳየት ብቻ ነው። ስለዚህ እሺ እንግዲህ ውድ ተመልካቾቻችን እቺ ሴት እየካደችን ያለችው ሆነም ቀረ ችግር የለውም። ያለውን መረጃኛ ከልጁም እንግዲህ ብዙ የሰማናቸው ነገሮች አሉ። አሁን ግን መጀመሪያ የልጅቷን ህይወት ማዳን ይቀድማልና እስቲ ሄደችበት ወደ ተባለው ቤት ሄደን ደግሞ የምናገኘውን ነገር ለእናንተ የምናሳያችሁ ይሆናል። እኛም አብረን ወደዛው የምንሄድ ይሆናል። ተነሽ ነይ ግቢ። ቁጭ በይ አርፈሽ ቁጭ በይ። ይኸውልሽ ቆይ ውሰጂኝ አልኩ ወሰድኩ። ከዛስ ምን አድርጊ ነው የምትለኝ? እሺ ሰውየው እኮ የለም የተባለው ቤትም የኪራይ እንደሆነና ውድ ተመልካቾቻችን እንግዲህ ቦታውም ላይ ለመቅረጽ ሰዎቹም ፈቃደኛ ስላልነበሩ ነው የገባንበት ግቢ የሰው ግቢ ነው። እንግዲህ ኪራይ እንደነበረና ሰውየውም እንደሌለ እንዲሁም ጭራሽ እዳ እንዳለበት ምናምን ሲናገሩ ነበር። እንደውም ብዙ ብሶት ነው እነሱ ራሱ ያወሩትኝ። ይኸውልሽ የማይሆን ነገር እንዳይሆን ይኸውልሽ ሲጀመር የቆየ ታሪክ እንዳይሆን። ሰውየውም ወንጀለኛ ነው ማለት ነው፣ አጭበርባሪ ነው። እንዲህ ሰው ከቤቱ መውጣት አይችልም እንዴ? ቆይ እንዴት ነው ነገሩ? ግን አንተ ግን አልሰማሽም እንዴ ያሉትን ሰዎች? ምን አሉ? እዳ እንዳለበት ራሱ እኮ እየነገሩኝ ነበር። እና እሱ እኮ የእሱ ጉዳይ ነው። ይሄ ከኔ ህይወት ጋር ምን አገናኘው? እሺ ከእሷስ ጋር ምን ያገናኘዋል? ሲጀመርም ከወንጀለኛ ሰው ጋር ነው የምትሰሩት የነበረው። ቆይ እኔ ቤቱ ነው ንብረቱ ነው ብያለሁ አላልኩህም አይደለ? እኔ የእሱ ንብረት ጠባቂ አይደለሁም፣ ነግሬሃለሁ ቅድምም። እኔ ይከራይ እዳ ይኖርበት ምን አውቃለሁ? ብቻ በቃ የሚኖርበት ቤት ብዬ የማውቀው ያንን ነው። ወሰድኩህ የለም አሉን። እሺ ምን ላድርግ ነው አሁን? ሰዎቹ እኮ የነገሩኝ ከሳምንት በፊት እንደወጣ ነው። አንቺ ደግሞ ሳምንት እሷን እዛ እንደወሰድሻት ነው የነገርሽ። የማይሆን ነገር እየተነገርሽ ነው። የሚጣረስ ነገር ነው እየነገርሽኝ ያለሽው። ትክክለኛውን ነገር እንድነግሪኝ እፈልጋለሁ። ሀና የት ነው ያለችው? ሀና የት ነች እያልኩሽ ነው። ትሰሚኛለሽ? ሄጃለሁ ብላ የት ነው ሄደችው? ቤቱን ያለችኝ። እኔ ቤቱን ማውቀው ይሄን ነው። እኔ ሌላ ቤት አለ። ዛሬ ጠዋት እንደተገናኛችሁ ነግረሽኛል። ከሀና ጋር? አዎ እኮ ለባብሳም እንደወጣች ስትነግሪኝ ነበር። ወጣች። እሺ እኮ ሰውየው ከሌለ የት ነው የምትሄደው? የት ነው ልሂድ ብላሽ የሄደችው? ሰውየውን ላገኘው ነው ቤቱ ነው የምሄደው ነው ያለችኝ። በቃ ሌላ ምንም አላለችኝም። ሴትዮ ልጅ የምትናገሪ ከሆነ ትክክለኛውን ነገር ተናገሪ። ውይ ስማኝ በእናትህ በቃ እንደዛ ነው ያለችኝ አልኩ እንዴ። እኔ ምን አውቃለሁ? የእሷ ጠባቂ ነኝ እንዴ? የህፃን ልጅ እኮ አይደለችም። የምታደርገውን ነገር ታውቃለች። ይኸውልሽ ምንም በማታውቀው ነገር የማይሆን ነገር ውስጥ ነው እየከታችኋት ያላችሁት። ወይ ጉዴ! እኔ እኮ ይህን ታሪክ ማን ነገረኝ? ለማይረባ ገንዘብ ብላችሁ የአንዲትን ንጹህ ሴት እንደዛ የሚባል ነገር የለም። እያንዳንዱን ነገር ያደረገችው የመስኪን እናቷን ህይወት ለመቀየር ራሷን ለማሻሻል ምናምን ብላ ነው። እኔ ምንም ያደረኩት ነገር የለም። ማውቀው ነገር የለኝም። ለስራ የተስማማችሁ ከሰውየው ጋር ራሷ ምን አድርጊ ነው የምትለኝ? ሌላ ነገር ውስጥ መግባት የለብንም። ዛሬን የት ነው ሀናን ያደረሳችኋት? እኔ የትም አላደረስኳትም። ቤት ያደለው ያገኘኸኝ። እኔ ቆይ አንተ እሺ የት ልሂድ ብላሽ ነው ሄደችው? እሱን ላገኘው ነው ቤቱ ነው የሚሄደው አለችኝ እኮ። ቤቱ ደግሞ ከሳምንት በፊት እንደወጣ እየነገሩ እንግዲህ እኔ ከእሷ ጋር ስለሌላ ቤት ካወቁ አላውቅም። እኔ የማውቀው ቤት ግን በቃ ያንን ነው። ይኸውልሽ ስልኳንም ስንደውል ዝግ እንደሆነ ነው አይተሻል ራስሽን። አንቺም ስልክ ሞክረናል። ምን ሆነ ነው? እኔ እሷ ጠባቂ ነኝ እንዴ?
ሰውየው ከሌላ የት ልትሆን ትችላለች? አንተ ሲጀመር ይሄን ያህል እንትን አውቃለሁ እመራመራለሁ የምትል ከሆነ ለምን ያለችበትን ፈልጋ አታገኝም? ታዲያ ምን አድርጊ ነው እኔን የምትል? አንቺ ጋር ነው ያለው እሱ ነገር፣ አንቺ ጋር ነው ያለው። ለምን እየደበቅሽ ያለ እንደሆነ ራሱ አልገባኝም። ይኸውልሽ ፍርድሽ እየጨመረ ነው የሚሄደው። እሷ ላይ ጉዳት ደረሰ ማለት የምትከሰሽበት ነገር በጣም የከፋ ነው የሚሆነው። የሚደርስ የሚጠበቅብሽም የእስር መቼም ብዛቱን አመቱን አልነግርሽም። እኔ ምን አጠፋው? ቆይ አንቺ ነሽ እኮ ከዛ ሰውዬ ጋር ያገናኘሻት እንዳልሽው እንኳን እና አገናኘኋት እንጂ እኔ ስልክሽን ዘግተሽ ጥፊ ብያታለሁ። እሱን ቆይ ፈቅዳ ለሄደች ሴት እኔ ለምንድን ነው እንደዚህ የምታስጨንቀኝ? ፈቅዳ እንዳልሄደች እኔ መረጃው አለኝ እያልኩሽ ነው። እንዴት ነው መረጃው የሚኖር? ፈቅዳ ነው ሄደችው አልኩ። ሴትዮ ነህ ከአንቺ ጋር የምከራከርበት ጊዜ የለኝም። ያገኘኋት እኮ እኔ ነኝ። ፈቅዳ ነው የሄደችው። እንግዲህ ሰው ለብሶ ዘንጦ ከሄደ ማን አስገድዶት ነው? እሺ አስገድጃት ቢሆን እጇን ይዣል ወስዳት ነበር። እሷ የምታውቀው እንደዛ እንዳልሆነ ይኸውልሽ የገዛ ባልደረባሽ ነው የተናገረው ሁሉን ነገር የተናገረው። እሱ የሱን ሰውዬ ስም እንደውም አትጥራብኝ። ትሰምኛለሽ? የምትናገሪ ከሆነ ቀና በይና ተናገሪ። ቀና በይ። አንቄ እገልሻለሁ። ሲጣርጌ ነው የምገልሽ። እሺ ልቀቀኝ። ይህ ሰውዬ ያሟል እንዴ? ያሟል እንዴ? አንተ በጣም ዞር በል። ተረጋግተሽ ቁጭ በይ። እሺ ይኸውልሽ እያንዳንዷን ነገር አሁን የምትናገሪ ይሆናል። ተግባባን? ተወኝ። እኔ እንደው ምንም አውቀው ነገር የለኝም። በቃ አላውቅም። እኔ አላውቅም። እያንዳንዱን ነገር ታውቂያለሽ። ሀና ያለችበትን ትክክለኛ ቦታ ትነግሪኛለሽ። ግልጽ ነው። ልጅ ልጅ እኔ የሀና ጠባቂ አይደለሁም። አላውቅም። ሲጀመር የዚህን አላውቃለሁ የምትል ከሆነ ፈልገህ አግኛት። አላውቅም። በቃ የከፋ ነገር እንዲደርስ ሲጀመር ደስ አላላችሁኝም። አንተም ባልደረቦች አንቅሻለሁ። ይኸውልሽ እነሱ ደግሞ ቢገቡ ከዚህ በላይ ነው የሚያሰቃዩሽ። ተግባብተናል? ይኸውልሽ ትክክለኛውን ነገር መናገር መቻል አለብሽ። ከአንቺ ጋር እዚህ ጊዜን ባባከንኩ ቁጥር የሀና ህይወት አደጋ ውስጥ ነው እየሆነ የሚሄደው። የኔ ወንድም እንደማመጥ አንቺ ነሽ ልታዳምጪኝ ፈቃደኛ አይደለም። እሷ እኔ ጋር አይደለም የምትኖረው። ቤት አላት፣ የራሷ እናት አለቻት አይደለ? ከእናቷ ቤትማ አስወጥተሽ እኮ ላክሻት፣ ወደ አውሬ ላክሻት። ይኸውልህ ከሱ ጋር እንግዲህ ከሌለች ያሳየው ቤት ከሌለች በቃ እናቷ ቤት ነው ተመልሳ ሊሆን የሚችለው። እንዴ ምን ሆነክ ነው አንተ እኔ ላይ ድርቅ የምትለው? እኔ የሀና የግል ጠባቂ ነኝ። ስለዚህ እሷ የምታውቀው ያንን ቤት ነው። እዛ ደግሞ ሰውየው ከሌለ ወደ ቤቷ ነው ልትመለስ። በቃ ታዲያ የት ልትሄድ ትችላለች እቺ ልጅ? ይኸውልሽ ቤት ሄደን ካጣናት ግን እመኚኝ፣ እኔ እሱን አላውቅም፣ ግን በቃ እዛ ነው ልትሄድ የምትችለው። ከፈለክ እናቷን ቤት ላሳየህ። እኔ ከዚህ በላይ ታስጨንቀኝ። እኔ የማውቀው ነገር የለም። እውነቴን ነው የምልሽ። ያኔ በእንደዚህ አይነት ሁኔታ እናወራም። ላሳየህ አልኩህ እናቷን ቤት። በቃ ምን አይነት ስቃይ እንደሚጠብቅሽ እኔ ይሄንን ነው ላደርግ የምንችለው። እንግዲህ ውድ ተመልካቾቻችን ያለችን የጠቆመችንን ቦታ ሄደን እንግዲህ ሰውየውን ልናገኘው አልቻልንም። የተፈጠረውም ነገር እንግዲህ ጭራሽ እዛም በዕዳ እንደሚፈልግ ሰውየው ብዙ ነገርን አድርጎ እንደወጣ ነው እየተናገሩ ያሉት። ስለዚህ አሁን ደግሞ የእውነት ሀና እዛ ሄዳ አታው ወደ ቤቷ ተመልሳለች ወይስ የት ነው ያለችው የሚለውን እንግዲህ አሁን እንግዲህ ለሁለተኛ ጊዜ ደግሞ እሷ ወደምትጠቁመን ቦታ እንሄዳለን ማለት ነው። እናቷ ቤት ምናልባት ተመልሳ ከሆነ የምር ሀና ሰውየውን አታ ወደ ቤቷ ተመልሳ ከሆነ ፈጣሪ ይመስገን። እኛ የምንፈልገው የእሷን ሰላም መሆን ነው። ግን እቤት ሄደን ካጣናት ግን አንቺ ላይ የከፋ ነገር ነው የሚደርሰው። ተግባብተናል አይደለ? ስለዚህ ባልደረቦቼ እቃችሁን ሰብስቡና ወደዛው ወደ እሷ እናት ቤት ወደ ሀና እናት ቤት የምንሄድ ይሆናል ማለት ነው። እዛ ሄደን ግን ለእያንዳንዷ ነገር ዋጋሽን ትከፍያለሽ። እኔ የማውቀው ነገር የለም። ነይ እንሂድ። ያክስትሽን ልጅ እየሸጥሻለሽ። ነይ እዚህ ውጪ። ይኸውልሽ ሄለን፣ አሁን የመጣነው ቦታ መቼም የተሳሳተ ቦታ እንዳልሆነ እገምታለሁ። አይደለም የአክስቴ ቤት ሊጠፋኝ ነው። ስለዚህ ይሄ ቀጣይ ያለው ግቢ የእሳቸው ግቢ ነው ብለሽኛል። እንግዲህ ውድ ተመልካቾቻችን እሷን እዚሁ ከባልደረቦቼ ጋር መኪና ውስጥ አቆያትና እኔ እንግዲህ ገብቼ የተባሉትን እናት ማናገራችሁ ይሆናል ማለት ነው። የተሳሳተ መረጃ ከሆነ ግን እመኚኝ ቀጣይ እኔና አንቺ በሰላም አናወራምሽ። እውነቴን ነው አልኩ። ስለዚህ ይኸውልሽ ከባልደረቦቼ ጋር አንቺ መኪና ውስጥ ትቆያለሽ፣ እኔ ገብቼ እሳቸውን አወራቸዋለሁ ማለት ነው። ተግባባን? ነይ እዚህ ቀጥይ። ካሜራማን ካሜራን ድጋርግልኝ። የኔ እናት ማዘር ሰላም ነው? እንዴት ነው? አለን እግዚአብሔር ይመስገን። አንዴ ላወራዎት ፈልጌ ነበረ። ወይ ምን ነው? ኬት ነው? እዚህ አንዳንድ ነገሮች ስለ ሰፈሩም ስላሉት ነገሮች አንዳንድ ነገር እያወራን ነበርና ከእርሶ ጋር የተወሰነ ቆይታ ማድረግ ስለፈለግኩኝ ነው። ከክፍለ ከተማ ነው ከቀበሌ ነው የመጣችሁት? አይ እንደዛ ነገር አይደለም ማዘርዬ፣ ለአንዳንድ ጉዳዮች ፈልጌዎት ነው። የሆነ የምናወራው ነገር አለና ወይ ወደ ቤት ገብተን እዚህ ቆመን ከምናወራ ምስቅልቅል ብሏል። ይሄ ቤት ልብስ ላጣጥብ ብዬ
እሺ ወይ እዚቹ ጋርም ቢሆን አረፍ ብለን ማውራት እንችላለን። ምንም ችግር የለም። እሺ እንግዲህ ካላችሁ ግን በዛ አላችሁ ቤለዛ ኩሎ አይዞት አይደናገጡ። ማዘር ማለት በሰላም ነው ግን? አዎ በሰላም ነው። የሆነ አንዳንድ ነገሮች እንድናወራ ከቀበሌ አይደለም ማለት? ኧረ እንደዛ አይደለም። አረፍ ብለን ማውራት እንችላለን። በቃ አረፍ በሉና ወንበር ይዤላችሁ ልንዳ። ቆይ አንዴ ካሜራማን አንዴ ካሜራውን አጥፋልኝ። ተረጋግተን የምናወራ ይሆናል ማለት ነው። ውድ ተመልካቻችን እንግዲህ ያው ማዘር እዚሁ እናውራ እዚሁ ኑን ብለው እንግዲህ ተስማምተን እንትን ብለናል ማለት ነው። እንግዲህ ድንገት መጣንቦት ይቅርታ። ኧረ ምንም ችግር የለውም ነበረ። ምን ቤቴ እግዚአብሔር ነው። ግን በባዶ ቤት መጣችሁ ምንም ነገር ሳይኖረኝ። ግን እሺ አንድ እንጀራ እንኳን በሚጥሚጣ ወይ በበርበሬ ያበሉ። ኧረ ችግር የለውም ማዘር እኛ አረባካችሁ የልጅ ቤት ነው። ምንም ችግር የለም። ያው እኛ አመጣጣችን አዎ ገብቶኛል፣ ተረድቼዋለሁ። ያው እርሶንም ለማስቸገር አይደለም። እኛ አሁን አመጣጣችን ያው አንዳንድ ነገሮችን ከእርሶ ጋር ቆይታ ለማድረግ ነበርና እስቲ በመጀመሪያ እርሶ ብቻ ነው እዚህ ያሉት ወይስ እንዴት ነው? ያው እኔ ብቻ ነኝ ያሉት ከልጄ ጋር። አሃ ልጅ አሉት? አዎ አንዲት ልጅ አለችኝ። ማን ትባላለች? ሃና። አንድያ ልጄ። ኦኬ አንድ ልጅ ብቻ ነው ያሉት? አዎ። ኦኬ ማለት ትዳር ባለቤቶት የሉም ነው ወይስ? ባለቤቴ ወታደር ነበርና በወታደር እዛው በጦር ሜዳ ላይ ህይወቱ አለፈ። ይሄው እንግዲህ እኔ እና እሷ ነን ያለነው። ኦኬ እሺ። ያው እንግዲህ እርሶና አንድ ልጆት ነው ያሉት። ያው እኔም ትንሽ አንዳንድ መረጃዎችን በርግጥ የተወሰኑ ነገሮችን አጣርቻለሁ። ያው ከእርሶም አንደበት ልስማው ብዬ ነውና እንደው እስቲ ልጆት አሁን የት እንዳለች ወይ እሷን ማግኘት እችላለሁ? አሁን እኮ ነው ከአክስቷ ልጅ ጋር የወጣችው። አሁን እዚህ ቁጭ ብለው ሲያወሩ ሲሉ ሲጫወቱ ቆይቶ እንደውም አሁን ለነሱ እኮ በበርበሬ ዘይት አድርጌ ሰጥቻቸው እሱን እየበሉ እኔ ለቅለቅል አርገስል የሚሄድበት አለ ብለው ነው ተነስተው ተያይዘው የወጡት። ስለዚህ እሺ ቅርብ ሰዓት ነው የወጣችሁ ማለት ነው? ሀና ትንሽ ቆየት ብለዋል። እኔ ቡና ምናምን እስከምል ነው ተነስተው የወጡት። ያክስቷ ልጅ ይቅርታ እንግዲህ ያው ነገሮችን እንግዲህ የቤተሰብ ታሪክ አረኩት። የቤተሰቦትን ታሪክ እየጠየቅኩ ነው እንግዲህ። ኧረ ችግር የለም። ነገሩ ግራ እንዳይገባዎት ያው አንዳንድ ነገሮች አሉ። ነገሩን በኋላ በደንብ አስረዳውታለሁ እና ያክስቶት ልጅ ማን ትባላለች? እሷስ ምንድን ነው የምትሰራው የሚለውን ነገር ማወቅ ፈልጌ ነበር። እንግዲህ በጣም ከልጅነታቸው ጀምሮ አብሮ ነው ያደጉት እና በጣም ጓደኛ ማቾች ናቸው። በችግሬም በምንም የሚደርሱልኝ እነሱ ናቸው። ምን ነው ችግር አለ እንዴ? ልጄ ላይ ችግር አለ? ምንም ችግር የለም። ያው ነገሩን መጀመሪያ ላጣራ ብዬ ነው እና እንደው ልጆት ስትወጣ ከቤት የት እንደምትሄድ ቦታው የት እንደሆነ ምናምን ነገሮት ወይ ምን ልታደርግ ልትሄድ እንደሆነ አውቀዋል? አይ ቦታውን እንኳን አልነገረችኝም። በጣም ነው በጣም ጥሩ ስራን ያገኘሁላት ምናምን ብላ መታ ብዙ አውርተው ብዙ ተነጋግረው ነው። ስለዚህ ስራ እንዳገኘች ነው እርስዎ የሚያውቁት ማለት ነው? አዎ እኔንም ይኸው ከችግር አወጣሻለሁ፣ ጥሩ ስራ ነው፣ ጥሩ ይከፈለኛል ምናምን ብላ ጓደኛዋ ናት። ሁሉን ነገር እሷ ናት ጨርሳላት የመጣችውና ሁሉን ነገር ያወሩት። ምን ነው ስራው ላይ ይከላል እንዴ? አይ ምንም የለም። ያው እስቲ ትንሽ አንዳንድ ነገሮች ስላሉ ልጆትም ያለችበትን ሁኔታ ማወቅ ስላለብን ነውና ትንሽ ነገሩ እንግዳ ስለሆነብን ነው። ልትሰራ የነበረው ስራ ማለት አግባብ አይደለም ማለት አሁን እኔ ላስደነግጦት አይደለም እርስዎንም። ሀና ናት ወይስ? ሀና ምንም የምታውቀው ነገር የለም። ግን ያው የአክስት ልጅ የተባለችው ልጅ ልታሰራ የነበረው ስራውን ያው አሁን ለእርስዎ እንደዚህ ነው ብዬም ባልተረጋገጠ ነገር ነግሬ እንዳላስደነግጦት ብዬ ነው። ምንድን ነው እሱ? ኧረ አንድ ልጅ ምን ሆናብኝ ነው? ምንም አልሆነችም። ገና አንድዬ እኔ ለእሷ ብዬ ስንት ነገር ሆኛለሁኝ። ምን ሆነ ነው? ማዘር ይረጋጉ። አይደለም ንገረኛ፣ ምን ሆናብኝ ነው? አይደንግጡ። ይኸውልህ እኔ እኮ ገና እኮ ምንም ከእርሶ እኮ መረጃ ለመውሰድ እኮ ነው እየመጣሁ ያለሁት። አታስደንግጠኛ። አንድያ ልጄ እኔ ለእሷ ብዬ ይኸው ሳላገባ ብቻዬን ጭብጥ ቁርምት ብዬ የምኖረው እኮ ለእሷ ነው። ይገባኛል። ቆይ ማዘር ተረጋጉ። ይኸውልህ እኔ አሁን የፈለግኩት ምን እንደሆነ ያውቃሉ? ምናልባት እንደው ሀና የሄደችበትን ምን አይነት ስራ ልትሰራ እንደሆነ ወይ ደግሞ የነገረችው እንደው ፍንጭ እንኳን ካለ ትንሽ ስለሱ ማወቅ ፈልጌ ነውና። አንቺ ምንም አላለችም። በቃ እሷ ጓደኛዋ ናት የጨረሰችው ማለት እሷ ስለሆነች የጨረሰችላት ምንም ነገር አላለችኝም። ብቻ እማዬ አይዞሽ፣ እኔ ለውጥሻለሁ፣ እኔ እንደዚህ አረግልሻለሁ፣ አባዬም ባይኖር እኔ ያለሁልሽ ስለምትለኝ እኔ ብዙ ልጫናት አልፈለኩም። ብዙ እንድጫናትም አልፈልግም። አንድዬ ናት። አዎ ያው እንግዲህ እንትን አይበሉ። እኔ ቀድሜ ብዙ መረጃዎችንም ሰብስቤያለሁ። የአክስቷ ልጅ የተባለችው ሄለንንም አግኝቼ አንዳንድ ነገሮችን አውርቻታለሁ። ማለት ነገሩን ማጣራት ስለፈለኩ ነው። ልትሰራ ያሰበችው ስራ ማለት አግባብ አይደለም፣ ትክክለኛ ስራ አይደለም። ልጆት ላይ ጉዳት ደርሶ ምናምንም አይደለም። እኔ አሁን
እርሶን ለማስደንገጥም አይደለም የመጣሁት። ግን እኮ እኔ ሳቃት ሄለን እኮ ይሄን ያክል እንትን አይደለችም። ወደ ቡቡና ብዬ ነው እኮ ግራ አጋባኸኝ። አዎ እንግዲህ ሄለን ለእርሶ ልጅ በማሰብም ወይ ለእርሶ በማሰብም ሊሆን ይችላል እንግዲህ የልጆትን ያስገባችበት ሁኔታ ትክክለኛ ቦታ አይደለም። እንግዲህ ወይ ሀናም እንግዲህ ይህን ነገሩን ተስማምታ ይሁን ያደረገችው እያወቀችውን እዚህ ነገር ውስጥ የገባችው አሁን ነገሩን የምናጣራ ይሆናል። በእርግጥ እንትኑን አሁን ውድ ተመልካች ማለት ነገሩ ግራ ይገባል። ሀና የምር ይሄን ነገር ተስማምታበት ነው አውቃ ነው ማለት ነው እየሄደች ያለችው የሚለውን ነገር ምንድን ነው የተስማማችሁ? ምንድን ነው ያልተስማማችሁ? እኔ እኮ ግራ አጋባኝ። ስራ ብላ እኮ ነው የወጣችሁ። ጥሩ እንዴት ነው እስቲ የሀናን እስቲ ባህሪ ቢነግሩኝ። ማለት እንዴት ነው ውጪ ምናምን ጓደኞች የማብዛት ነገር አለ ወይ? እንደሱ ነገር የለም። ያው ከኔ እንግዲህ ልጅ ቤትና ውጪ እኮ አንድ አይደለም። ከኔ ጋር እያለች ምንም ነገር የለም። ውጪ የሚፈጠረውን ደግሞ አላውቅም። ምክንያቱም እዚህ ስትመጣና ውጪ ልጅ አንዳንድ ጊዜ ያስቸግራል። ግን የኔ ሀና እንደሱ የምታረግ ልጅ አይደለችም። ያለችኝ አንድዬ አይነት ጓደኛዬ፣ ሚስጥሬ፣ ሁሉ ነገሬ ናት። እንግዲህ ለእርሶ ቅርቦት ይመስለኛል። አሁን እንደሚነግሩኝ ከሆነ ብዙ ነገር ነው ያወራሉና እንደው ጓደኛ ኑሯት ያውቃል? ኧረ እንደሱ አይነት ነገር ገና ከሌ እንኳን አየኝ ምናምን ብላ ነው የምትነግረኝ። እንደሱ አይነት ነገር ነግራኝ አታውቅም። የለም ቢኖር ቀድማ ነው የምትነግረኝ። ምክንያቱም እናወራለን እንደዚህ ሆነ ይሄ የተፈጠረ ቀድማ ትነግረኛለች። ያው ዘንድሮ የ11ኛ ክፍል ተማሪ ናት። የሚቀጥለው ደግሞ 12 አለ ዩኒቨርሲቲ አለ። ለዛም ይኸው ልሰናዳ ላዘጋጅ ካሁኑ ላስቀምጥ አንችልም ከችግር ላውጣሽ ብላ ነው። ለዛ ነው ወደዛ ወደዚህ የምትለው። እንዴት ነው ግን ማለት አሁን ልትሰራ ያሰበችው ስራ ከትምህርቷ ጋር የሚጋጭባት አይደለም? አይ በትርፍ ሰዓቴ ነው ብላለች። ፍሪ በሚሆኑበት ሰዓት በዛ ሰዓት ነው የምትሰራው። ማለት ከ10 ሰዓት ይወጣሉ፣ 9 ተኩል 9 ሰዓት ይወጣሉ። ከዛ በኋላ ባለው ጊዜ ውስጥ ነው የሚሄዱት እና ማታ በጊዜ ነው የምትመጣው። 1 ሰዓት 2 ሰዓት እንደዚህ። እሺ ስለዚህ ያው ከትምህርቷ ጋር የማይጋጭ አይነት ስራ ነው። እንግዲህ ያው የአክስቷ ልጅ ነው ያመጣችሁ ብሎኛል። እድሜዋስ እንደው ስንት ትሆናለች አሁን ላይ? ወይ አሁን 17 16 17 ምናልባት 18 እኔ እንጃ። አሁን በአሁኑ 18 መሰለኝ። ምክንያቱም ይኸውልህ አባቷ ከሞተ በኋላ ልደታን አክብረን ስለማናቅ ብዙም ብዙም እንትን አለው። ስለዚህ 18 ምናምን ትሆናለች ብዬ እገምታለሁ። ስለዚህ ያው እንግዲህ ለአቅመ ያው ሔዋንን በትክክል ደረሰች የምትባል አይነት ሴት አይደለችማ። ብዙ ለኔ ገና ለኔ እኮ ልጅ ናት። ሁሌ ልጅ ለኔ ልጅ ለእናት እኮ ሁልጊዜም ልጅ ነው። ያው ለሰው ለእይታ ሰውነቷ ገዘፍ ብሎ ሲታይ ትልቅ ነው የምትመስለው። ገና ናት። አረ ትንሽ ናት። እሺ ያው እንግዲህ ማለት እንዴት እንደዚህ አይነት ነገር ውስጥ እንደገባች ነገሩንም ለማጣራት ለመመርመርም ለኔ እንዲመቸኝ ነው። እኔ ያው የምርመራ ጋዜጠኛ ነኝ። እንግዲህ ባልደረቦችንም እንደሚመለከቷቸው ያው እርሶንም ላለማስደንገጥ እንግዲህ ወደዚህ ስንገባ 3 ሆነን ብቻ ነው የገባ ነው። ያው ካሜራማን እና ይሄ ከኋላ የሚያዩት አንድ ባልደረባዬ እና እኔ ነን። እንግዲህ ሌሎችም ደግሞ ውጪ ያሉ አሉ። ማለት ብዙ ምርመራ ነው የምንሰራው ከህግ አካላቶችን ፈቃድ አግኝተን ሰዎችንም ለመጠየቅ እንዲሁም ደግሞ አስፈላጊ ከሆነ ደግሞ በኃይልም ቤት ውስጥ መግባት ካለብን ቤት ውስጥ ገብተንም አንዳንድ ሰዎች የሚያስቸግሩ ካሉም በእንደዚህ አይነት ሁኔታ የመመርመር ፈቃድ አለን እና ከህግ አካላቶች ጋር ስለሆነ የምንሰራው እንግዲህ አንዳንድ ወንጀሎችን በምናጣራበት ጊዜ ነገሮች እየተያዙ መጥቶ የእርሶ ልጅ ልትሰራው ያሰበችው ስራ ነው እና እንግዲህ ወደዚህ የመጣ ነው። የእርሶ ልጅ ልትሰራ ያሰበችው ስራ እንግዲህ ልጆት ፈቅዳ ይሁን ወይስ ያላግባብ ይሁን የገባችበት ወይስ ተታላ ይሁን የገባችበት የሚለውን ነገር ለማጣራት ስንል ነው እንግዲህ ወደዚህ የመጣ ነውና አሁን እንግዲህ ልጆት እዚህ ከሌለች እንግዲህ ወደ ተመልካቾቻችን ምንም ማድረግ የምንችለው ያለ አይመስለኝም። አሁን ሄለን ሴት እንዳለች ያውቃሉ ወይ? እኔ አላውቅም። አሁን እኮ ነው የወጡት። ግን እኮ ሄለን ሁሉን ነገር እኔ ጨርሻለሁ፣ ትንሽ ሱቅ ነው ጥሩ ነው ምናምን ብላኝ መታ ነግራኛለች እኮ። ከሷ ተነጥላ መታ ሱቅ ነው ይሄ አንዳንድ የሚሸጡ እንትኖች ናቸው ምናምን ብላኝ በደንብ እንትን ስትለኝ እሺ ያልኩት እኮ አንጆን ፈቅጄ የለቀኳት እኮ ለዛ ነው። ስለዚህ እርስዎ የሚያውቁት ሱቅ እንደሆነ ነው? አዎ ጥሩ የሆነ በቃ ጥሩ የሆነ ገቢ ያለበት ነው ብላ ነው እኮ ይዛት ሄደችው እንጂ ዝም ብሎ ቦታ ቢሆን እኔ ልጄን እንዴት ለቃለሁ ስታስበው እንዴ ምን አይነት ነገር ነው እያልከኝ ያለው ይመስለኛል። እርስዎ ነገሩን ምንም የሚያውቁት ነገር የለም። እስቲ ለማንኛውም መጀመሪያ ግን ልጆትን ማግኘት አለብንና እንዴ አሁን የት ናት ልጅ ያለችው እያልከኝ ነው?
እኛም ገና እሱን እያጣራን ነው። እንግዲህ ኧረ አንድ ልጅ ቆይ ማዘር ይረጋሉ፣ ቁጭ በሉ። አንድ ልጅ እኮ ናት። ምን ሆነ ነው አሁን? እንዲደነግጡ እኮ አይደለም ገና እኮ ነው። አሁን እርሶ ጋር መጥቼ ልጆትን ለማግኘት ነበር የሚያመጣጤ። እንዴት አድርጌ ልቀመጥ? አንድ ልጅን እንዴት አድርጌ ልቀመጥ? ይቀመጡ፣ ግድ የለውም። እንዴት አድርጌ? ኧረ ቆይ ነጠላ ላምጣና አብረን እንሂድ። እሺ ችግር የለም። ይኸውልህ አሁን እኔ ማቆያ ጋር ሄዳሉ። ምክንያቱም እኔ ጋርም አንድ ሰው አለ። ኧረ እኔ ማቆያ ጋር አለ። አይ ልጄ ጋር ነው የምሄድ እንፈልገው። ማውራት ያለብን ነገር ስላለ እኮ ነው የእኔ ቦታ ላይ እንሂድና አንድ ሰው ማውራት ያለበት ሰው አለ። ተው እንጂ ተው የኔ ቆይ እስቲ ይረጋጉ መጀመሪያ። እንዴት አድርጌ ልረጋጋ? አንድ ልጅ እኔ ገና እኮ አላወቅንም እኮ ማን ምን እንደተፈጠረ እኮ ምንም የምናውቀው ነገር የለም። ማዘር ልጆትም እኮ የት እንደሄደች እኮ ገና ምንም እንትና አይደለም። እንደውላለን፣ ልጆትም ጋር መደወል ካለብንም እንደውላለን። ደውለንም ወይ ምን ጠራቸው። ግን ከዛ በፊት እርሶ ከኔ ጋር ይመጡና አሁን እዚህ ጎረቤቶችም ምናምን አሉ። እንግዲህ ያው እንደማየው ከዚህም ትንሽ አንዳንድ ግብግቦችን ከመፍጠር እኔ የማገናኘው ሰው አለ። ልጄ ጋር ነው የሚያገናኝ። ሄለንንም ስለምጠራት እዚህ አሁን ከሄለን ጋር አምጥቼ ሌላ አይነት ግብግብ ከሚፈጠር እዛው እኔ ቦታ እንሂድና ያለውን ነገር ከሄለን ጋር በዝርዝር ማውራት ስላለብን ቶሎ ማግኘት ይችላሉ አይደል? ልጄ ችግር የለም። እንግዲህ እርሶም እንትን ካሉ ምናገኛት ይሆናል። አልችልም አሁን እባክህ ልጄ ጋር ምንም ችግር የለም። ይረጋጉ። ከካሜራ ጀርባ ያላችሁ ባልደረቦቼ እቃችንን ሰብስብና ወደኛ ማቆያ ምን ይሆናል? እኔ ልጄ ጋር ነው የሚፈልገው።